እስከዚህ ቀን ድረስ ይላል ትሩፋት የሰሩ ሐዋርያት ሰማዕታት ሁሉ እንዳመኑት እምነት እንዲህን ያምናለሁ። ልብ በሉ፣ እንደ ሐዋርያት እምነት እንደ ሰማዕታትም እኔ ያምናለሁ ያለ ዮሐንስ አፈወርቅ። የኛ እምነታችን እንደዚህ ነው። እኛ ምናምነው ቅዱስ ጳውሎስ የሰበከውን ቅዱስ ጊዮርጊስ ሰማዕት ሆኖ የተቀበለ ያችን እምነት ነው ምናምነው። የቅድስት አርሴማ እምነት ነው እኛ ምናምነው። እስከዚህ ቀን ድረስ እኮ ነው ያለው። ያ ማለት ዮሐንስ አፈወርቅ እስከነበርኩበት ጊዜ ድረስ ከዛም በኋላ የሚነሱ ቅዱሳን ሰማዕታትም ጭምር ድረስ ትሩፋት የሰሩ ሐዋርያት ሰማዕታት ሁሉ አለ ሰማዕታት ሁሉ ነው ያለው እንዳመኑት እምነት እንዲህ እኔ አምናለሁ አለ። ምን ብሎ? ቃል ሥጋ ሆኗልና መናፍቃንም እንደተናገሩት በሩቅ ብእሲ አላደረገምና አላደረምና። እኛ ምናምነው እውነት ምን ብለን ነው? ከዚህ በፊት እንዳመኑት ሐዋርያት ሰማዕታት እንደነሱ አይነት እምነት እኛ እናምናለን። ያንቺ እምነት ማን ነው? ቅድስት ክርስቶስ ሰምራ እንዳመነችው እምነት። የኛ እምነት ምንድነው? እነ አቡነ ገብረ መንፈስ ቅዱስ፣ እነ ቅዱስ ጊዮርጊስ፣ እነ ቅዱስ ዘርአብሩክ እነሱ እንዳመኑት እምነት እኛ እናምናለን። ይሄ በነገራችን ላይ ዮሐንስ አፈወርቅ የመሰከረው የሰሩትን ትሩፋት በሙሉ ሁሉን ያለ ሰባት ሁሉ እንዳመኑት እምነት እንዲሆን ያምናለዋል። የእነሱን እምነት ነው እኛ የምንመሰክረው። ቅዱስ ጊዮርጊስ ገድሉን ያመነውን እምነት ወደዛ አሽቀንጥሮ ጥሎ እኔ ኦርቶዶክሳዊ ክርስቲያን ማለት አይቻልም። ቅዱስ ጊዮርጊስ የሚያምነው እምነት ነው እኔ ማምነው። ቅድስት አርሴማ ሰማዕት የሆነችለትን አምላክ ነው እኛ ማምነው። ቅዱሳን ሰማዕታት ዋጋ የከፈሉለትን አንገታቸውን ለሰይፍ እግራቸውን ለእሳት ለስለት አሳልፎ የሰጡ የነዚህ ቅዱሳን እነሱ የሚያምኑት እንደዛ ምናለው ነው። ሰማዕታት ሁሉ እንዳመኑት እምነት እንዲህን ያምናለሁ ነው ያላይታችሁ። የሚያምነው እንዴት ነው? ሰማዕታት እንዳመኑት እኔ እንደዚህ ሆኖ ማምነው። ማን ያለን? ይሄንን የቤተክርስቲያናችን ታላቅ አባት የሆነው ቅዱስ ዮሐንስ አፈወርቅ ግድ ነው ማለት ነው። አይታችሁ ሲታመን እምነት እነዚህ ሰማዕታት እንደሚያምኑት እምነት አምናለሁ። ለምን? እነዛ ሰማዕታት የሚያምኑት እምነት እኔ ማምነው እምነት ነው ማለት ነው። ምስክርነቱ ያን እየሰጠን ያለው ማለት ነው። ከዚህ የተነሳ ነው የቤተክርስቲያናችን ትምህርት በዚህ መሰረት ምናጸናው። እሺ ባስልዮስ ደግሞ ምን ብሎ ገለጸልን? ባስልዮስ በዚህ በዛንጾኪያ ማለት ነው፣ ዘቂሳሪያው ሳይሆን ዛንጾኪያ በሃይማኖተ አበው ላይ እንዲህ ብሎ ገልጾ እናገኘዋለን። ባስልዮስ ዘቂሳሪያ ምዕራፍ 96 ክፍል 1 ላይ እንዲህ ብሎ እናገኘዋለን። ክፍል 1 ላይ ቁጥር 42 ላይ እንዲህ ይለናል። ቁጥር 42 ላይ እንዲህ ብሎ ሲመሰክር እናገኘዋለን። ልብ በሉ፣ ባስልዮስ ነው የሚናገረው። ሃይማኖተ አበው ላይ ምዕራፍ 96 ክፍል 1 ላይ ቁጥር 42 ላይ በመምህራን መካከል የከበረ አስተምሮ መንግስት ሰማያትን የሚያወርስ እንደመሆኑ መጠን ንጉሥ ተብሎ የተጠራ ቅዱስ ባስልዮስም ጌታችን ኢየሱስ ክርስቶስ አንድ አካል አንድ ባህሪ እንደሆነ ልዑልም ትሁቱም ስራ ገንዘቡ እንደሆነ አምኖ ስለመሰከረ ስለ ቦሊጣ ሰማዕት በተናገረው ድርሳኑ ስለምን? ስለ ቦሊጣ ሰማዕት በተናገረበት ድርሳን ስለማን ተናግሯል ማለት? ባስልዮስ ስለ ቦሊጣ ሰማዕት፣ ቦሊጣ ስለሚባል ሰማዕት በተናገረ ድርሳኑ ሜንሽን አደረገ። አይታችኋል። ከገድለ ቦሊጣ ሜንሽን አድርጎ ከዛ መጽሐፍ ላይ ጠቅሶ ስለ ቦሊጣ ሰማዕት በተናገረው ድርሳኑ ይላል ስለኛ እግዚአብሔር በሰው መካከል ተገለጠ፣ ብሉይ ስጋን ለማደስ ቃል ስጋ ሆነ። ከየት ላይ ጠቅሶ ነው? ከገድለ ቦሊጣ ስለ ቦሊጣ ሰማዕት በተናገረበት ድርሳኑ ላይ የተናገረው ማን? ባስልዮስ። ስለዚህ በቤተክርስቲያናችን ይሄ እኮ ስለ አምላክ ሰው መሆን ነው። ሚስጥረ ስጋዊን እያብራራ ያለው ሚስጥረ ስጋዊ ዶግማን ከገድላት ቅዱሳን ማስረጃ አድርጎ መጥቀስ ይገባል ማለት። ማን ያስተማረ? ባስልዮስ። ምን ላይ? ሃይማኖተ አበው ላይ። ሃይማኖተ አበው ላይ ስለ ቦሊጣ ሰማዕት በተናገረው ድርሳኑ አይደል የሚለው?
ስለ ቦሊጣ ሰማት ሲናገር ስለ ቦሊጣ ህይወት ብቻ ነው የተናገረ? ስለኛ እግዚአብሔር በሰው መካከል ተገለጠ፣ ብሉይ ስጋን ለማደስ ቃል ስጋ ሆነ። ይሄ ሚስጥረ ስጋዊ ነው። ሚስጥረ ስጋዊን የት ላይ የምናገኘው? ስለ ቦሊጣ ሰማት ሲጽፍ ባስልዮስ ከዛ መጽሐፍ ላይ የተነገረ ነው። ከዛም ይላል የኃጢአት ምርኮኞችን ነፃ የሚያወጣቸው ከበደለኞች ጋር ተቆጠረ። በጨለማው ስለነበሩ ሰዎች እውነተኛ ፀሐይ ወጣላቸው። የማይታመው በመስቀል ላይ ታመመ፣ ሕይወት እርሱ ሞተ፣ ብርሃን በሲኦል ተገለጠ። የተቀበሩትን የሚያስነሳ እርሱ ከሙታን ጋር ተቆጠረ ብሎ ተናገረ። ማ ባስልዮስ ምን በሚለው መጽሐፉ ላይ ስለ ቦሊጣ ሰማት ሲናገር ሃይማኖታው ላይ አሁን ሜንሽን የሚያደርገው ከየት ነው? ከዚህ ላይ ነው። ይሄው እዚህ ጋር ሲናገር ራሱ ስለ መሰከረ ስለ ቦሊጣ ሰማት በተናገረው ድርሳኑ ይላል። ከዛ ላይ ሜንሽን አድርጎ ጠቅሶ እናገኛለን። ይሄ ብቻ እንዳይመስላችሁ ዮሐንስ ዘአንጾኪያም ጠቅሶታል። ይሄ ዮሐንስ ዘአንጾኪያ የሚባል የቤተክርስቲያናችን አባት አለ። እሱም ስለዚህ ነገር ሲናገር በምዕራፍ 114 ላይ እንዲህ የሚል ቃል እናገኛለን። ምዕራፍ 114 ላይ ክፍል 2 ላይ ታገኙታላችሁ። ክፍል 2 ላይ ቁጥር 20 ላይ እንደዚህ ይላል። ቁጥር 20 ላይ ምን እንደሚል ተመልከቱ። እግዚአብሔር ያደረበት አግናጢዮስም በመለኮቱ ለእኔ ፈጣሪዬን በመከራው እመስለው ዘንድ ይገባኛል አለ። የቤተ ክርስቲያን አምድ ቅዱስ ባስልዮስም ስለ ኢየሉጣ ሰማዕት በተናገረው ድርሳኑ ስለማ ስለ ኢየሉጣ ሰማዕት በተናገረበት ድርሳኑ አምላክ ስለኛ ሰው ሆነ፣ በሰው መካከል ተመላለሰ፣ ከተገፉት ጋር የሚገፋ ሆነ፣ የተጎዱትን ያድን ዘንድ፣ ረዳት የሌላቸው ረዳት ይሆን ዘንድ ይህን ሁሉ ሰራ። ቀድሞ ስጋ ያልነበረው ዛሬ ስጋን ተዋሃደ፣ ተሰቀለ። ሕይወት እርሱ በስጋ ሞተ፣ ብርሃን እሱ ወደ ሲኦል ገባ። ይህም ሁሉ የሆነ አዳምና ልጆቹ ስለተጎዱ ነው አለ። ማ ባስልዮስ ስለማ ሲናገር ስለ ኢየሉጣ ሰማዕት። አይቹ ከገድለ ኢየሉጣ ላይ ጠቅሶ ሃይማኖተ አበው ላይ ባስልዮስ እንደዚህ ያለ ብሎ ባስልዮስ ምን ላይ ተናገረው? ገድለ ኢየሉጣ ላይ ተናገረው። ማን ነው የጠቀሰ ያለው? ዮሐንስ ዘአንጾኪያ። እዚህ ከገድለ ቅዱሳን ይጠቀሳል ነው። ለዚህ ነው ይሄው ሃይማኖታው ላይ እኮ ይጠቀሰው። ይሄ እኮ ስጋዊ ነው፣ ሚስጥረ ስጋዊ ነው። ሚስጥረ ስጋዊን ከገድለ ኢየሉጣ ላይ ጠቅስ ማስረጃ ማቅረብ አለብን። መጽሐፍ ቅዱስ ማስረጃ ነው፣ ትክክል። ገድላ ድርሳናትም እንደ ማስረጃ ይጠቀሳሉ ማለት። ከዚህ ጠቅሶ ምን ብሎ እናገኛለን? ስለ ኢየሉጣ ሰማዕት በተናገረበት ድርሳኑ አለ። መጽሐፉ ስለ ኢየሉጣ ሰማዕት ነው የሚናገረው፣ ግን ስለ ኢየሉጣ ሰማዕት ብቻ ነው የሚናገረው ብሎ ነገረ ስጋዊን ግን አልተወውም። በተናገረ ሰው ምን አለ? አምላክ ስለኛ ሰው ሆነ። ይሄን የት ነው ያገኘው? መጽሐፍ ቅዱስ ላይ አለ እኮ፣ ግን በተጨማሪ ማለት ተጽፎ እናገኘዋለን። ባስልዮስ ስለ ኢየሉጣ ሰማዕት ሲሆን የአምላክን ሰው መሆን ጭምር አብሮ ተናግሮ እናገኛለን። ምክንያቱም ኢየሉጣ ሰማዕት ሆና ዋጋ የከፈለችው ይሄ ሰው ሆኖ እኛን ላዳነን አምላክ ተአማኒ ሆና ስለተገኘች ነው። ማእምንት ናት፣ ያመነች ሆና ተገኘች። ያመነች ብቻ አይደለችም፣ ሰማዕት ሆና ተገኘች። ይሄን የአምላክ ሰው መሆን ስለምታምን ነው። ለዚህ ነው ባስልዮስ ዘቂሳርያ ስለ ኢየሉጣ ሰማዕት በተናገረበት ገድሉ መጽሐፍ ላይ ስለ ነገረ ስጋዌ አስፋፍቶ ጽፎ የምናገኘው። ስለዚህ ዮሐንስ የተባለው ዘአንጾኪያ ባስልዮስ የተባለን አባት፣ ባስልዮስ ደግሞ ገድለ ኢየሉጣን በጻፈበት ስለ ኢየሉጣ ሰማዕት። እንግዲህ እንደምታውቁት ጻድቃን ሰማዕታት የሚጻፍላቸው ገድለ ቅዱሳን ነው። የመላእክት ሲሆን ድርሳን ነው። ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ሩፋኤል፣ ድርሳነ ኡራኤል እንዳለ። የመላእክት ሲሆን ድርሳን፣ የሰዎች ተጋድሎ በሰማዕትነት ያረፉ በተጋድሎ ያረፉ ደግሞ ገድለ ተክለ ሃይማኖት፣ ገድለ ጊዮርጊስ፣ ገድለ አርሴማ፣ ገድለ ክርስቶስ ሰምራ እንዳለ። ስለዚህ ስለ ኢየሉጣ ሰማዕት በተናገረ ድርሳን ስለዚህ ነገር ስለጠቀሰ ከዛ መጽሐፍ ላይ ጠቅሶ ባስልዮስ እኮ ስለ ኢየሉጣ ሰማዕት ሲናገር እንዲህ ብሎ መሰከረ። ምን ብሎ? አምላክ ስለኛ ሰው ሆነ፣ በሰው መካከል ተመላለሰ፣ ከተገፉት ጋር የሚገፋ ሆነ ብሎ ተናገረ። ይሄን ጠቅሳለህ።
ይሄ ቤተክርስቲያናችን ያለ የሚሰጥ ትምህርት መሆኑን ልናውቀው ይገባል። እንግዲህ ስለዚህ ይሄን ያክል ከተነጋገርን እንግዲህ ከገድለ ቅዱሳን ይሄ የምናገኘት ውስጥ ነው ሃይማኖተ አበው ላይ ከገድለ ቦሊጣ ከገድለ ኢየሉጣ ላይ ባስልዮስ የተናገረውን እንደ ምንጭ እያደረጉ አበው ጽፈው ሲጽፉ እናገኛለን። ይሄ መጀመሪያ ቤተክርስቲያናችን ያለ ሁላችን እጅ ያለ ሃይማኖተ አበው መጽሐፍ ነው፣ ልናነበው ይገባል ነው። ሌላ ወደዚህ ደግሞ እንግባ። ባለፈው ያው አጅሬው ሲያውለበልበው የነበረው ዮኒ ማኛን ለማታለል የዘ ኦርቶዶክስ ስተዲ ባይብል የሚለው መጽሐፍ ኤንሸንት ክርስቲያኒቲ ስፒክስ ቱ ቱዴይስ ወርልድ የሚለው መጽሐፍ እየጠቀሰ ያንን ሰው ሲያታለው እየሰማን ነበር። በእውነቱ እጅግ በጣም ያሳዝናል። ለሚሰማው ሰው ለሚያየው ሰው እጅግ በጣም ያሳዝናል። አንዴ ቆዩ። በእርግጥ አንድ ሰው ያመነበትን እምነት መግለጽ ይችላል። ይሄ ምንም ስህተት የለውም። እኛ የምናምነውን እምነት ስለምንናገር ሌሎች ሰዎች የሚያምኑትን እምነት አይናገሩ የሚል አቋም የለንም። ይሄ ፍትሐዊነትም አይደለም እንደምታውቁት ማለት ነው። ማንኛውም ሰው ያመነውን እምነት የመናገር መብት አለው። ሲናገር ግን በተቻለ መጠን ሰዎች ይታዘቡኛል፣ እንደው ቀዳዳ ስሆን እንደው ሰው ምን ይለኛል ማለት ውሸት እኮ አይደለም። ይሄ ቀዳዳ መሆን ሰው እንዴት በዚህ ልክ ሷሽ ምን ይሉኛል፣ ነገ ቢጠይቁኝ ምን መልሳለሁ ብሎ ማለት አለበት ሰው ማለት ነው። እንዲሁ ዝም ብሎ ብቻ አንደበታችን ላይ የመጣውን ነገር ብንናገር ነገ ሰው መጽሐፉን ሲገልጠው እውነታውን ሲያቀው ምን ብሎ ሊመልስልን ይችላል ነው ያገኛል። የትስ እንገባለን? የዛኔ ማስረጃ ሲኖረናል ለምሳሌ አይኖረንም እኮ። የተወሰኑ ነጥቦችን ለማንሳት ስለፈለኩ ነው ይሄን ሁሉ ምላችሁ ማለት ነው። ለምሳሌ በቤተክርስቲያናችን አሁን ዛሬ እመቤታችን ስለሆነች ወደ ነገረ ማርያም ልግባ። ቅድም ጠቅላላውን ነገር ያነሳሁት ስለ ነገረ ቅዱሳን ስለሆነ አሁን በተቻላችሁ መጠን ማስታወሻ እያያዛችሁ ትከታተሉ። በጣም ቆንጆ ነው። ስንማማር ሁል ጊዜ አንድ አቅጣጫ ብቻ እንዳይሆንብን ማለት ነው። ብዙ ጊዜ እኛ ጋር ስንፍናችን ማስታወሻ እንይዝም ስንፍና ስላለ ያ ሁሌ እንረሳዋልና በየጊዜው ደግሞ እንጠይቃለን። አሁን ይሄ ጆሮ ጠገብ ነው። ምሳሌው ጆሮ ጠገብ ብዙ ቤተክርስቲያን ትሰማላችሁ። በተለይ ሰንበት ያደገ ሰው ይሄን አያጣውም። ዘፍጥረት 28:11 ላይ እስከ 12 ስታነቡ ወደ አንድ ስፍራ ያዕቆብ እንደደረሰ እዚህ ቦታ ከደረሰ በኋላ ያዕቆብ ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ ያነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ ይላል። ከዛ ቁጥር 12 ላይ ይላል ህልምም አለመ። እሺ እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር ይላል። አሁን ምሳሌ ነው፣ እንሰማዋለን። ተመልከቱ እንግዲህ አሁን መሰላል እንዳየ ከነዚህ መሰላል ተኝቶ ደግሞ ህልም እንዳለ ይላል። ይሄንን መሰላል እኛ ቤተክርስቲያናችን መቶ የሚተረጎም ሁላችሁ የምታውቁት ማለት ነው። ይሄ መሰላል ምድር የእመቤታችን ምሳሌ ነው አይደል? ይሄ መቼ የማያውቀው የለም፣ ሁላችን እናውቀዋለን። ይሄ ምሳሌ ማለት ነው። ይሄንን ምሳሌ ታዲያ እዚህ መጽሐፍ ላይ ምሎ እንደተረጎመ ደግሞ ልንገራችሁ። እዚህ መጽሐፍ ላይ ማለት ነው። ይሄ አሁን ዘ ኦርቶዶክስ ስተዲ ባይብል የሚለው መጽሐፍ ላይ እንግዲህ ተመልከቱ። ይሄንን ዘ ኤንሸንት ክርስቲያኒቲ ስፒክስ ቱዴይስ ወርልድ ነው የሚለው። የጥንት ቤተክርስቲያን አበው ክርስቲያኖች ለአሁን ላለው ዓለም ምን ብለው እንደተናገሩ ይሄ መጽሐፍ በነገራችን ላይ ይሄ አሁን እኛ ጋር የ80 ያዷን እንቀበል ምናምን ብሎ የሚናገሩት ጭምር ያካተተ ይሄ መጽሐፍ እንትንም እንዳይመስላችሁ። አንደኛ መቃቢያን አለው፣ ሁለተኛ መቃቢያን፣ ሶስተኛ መቃቢያን አለው፣ መጽሐፈ ጦቢት አለ፣ መጽሐፈ ዮዲት አለ። እነዚህ ሁሉ ኢቭን መጽሐፈ ባሮክ ጭምር አለው። ይሄው መጽሐፈ ባሮክ ጭምር አለ። ይሄው ጀርሚያ ካለ በኋላ ባሮክ አለው፣ ሰብቀ ኤርሚያስ አለው። ስለዚህ መጽሐፈ ጥበብ፣ መጽሐፈ ሲራክ ጭምር አለ ይሄ መጽሐፍ ማለት እና የታተመው ደግሞ ዩኤስኤ የታተመው ይሄ መጽሐፍ ማለት እና ይሄንን ባለፈው ዮኒ ማኛን ለማታለል እዚህ መጽሐፋቸው ላይ የለም ብሎ በጣም በማታለል ሲናገር ስለሰማ ነው። እንደው ከመጣሽ ማርያም ታምጣሽ፣ እስቲ መጽሐፍ የመግለጥ አቅም ካላቸው እስቲ ለምን ገልጠና እናየውን በሚል ነው የምናየው ማለት። እሺ ይሄንን እኛ አሁን ያዕቆብ መሳል እመቤታችን መስራታልና አይደል? ያዕቆብ በህልም አይቶ ያያት ረጅም መሳል እመቤታችን ቅድስት ድንግል ማርያም ብለን እናገራለን። እዚህ መጽሐፍ ላይ ይላል፣ እስቲ እንመልከተው። ዘፍጥረት ምዕራፍ 28 አይደል የሚሆነው? ኦሪት ዘፍጥረት ምዕራፍ 28 ማለት ነው። ሁላችሁም በደንብ አክታችሁ አስተውሉ። ተመልከቱ። እዚህ ጋር ኦሪት ዘፍጥረት ምዕራፍ 28 አይደል? ይሄው ጀነሲስ ነው።
ምዕራፍ 28 ገጽ 37 ላይ ነው። እዚህ ፉትኖት ተመልከቱ ቁጥር 12 ላይ። ምክንያቱም እዚህ ቁጥር 12 ላይ ምን ይላል? ሕልምም አለመ፣ እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር አለ የሚለው። እዚህ ፉትኖት ላይ እንደሚል ታውቃላችሁ። እዚህ ፉትኖት ላይ ቁጥር 12 ላይ እዚህ ጀነሲስ ያው ምዕራፍ 28 ቁጥር 12 ላይ ምን እንደሚል ዳጉ ፉትኖት ላይ the ladder that reached to heaven speaks of the mother of God። አይገርም? ይሄ የተዘጋው መሰላል የሚናገረው ስለማን ነው? ስለ አምላክ እናት ነው የሚናገረው። ይሄን መጽሐፍ ገልጣችሁ እኛ ላይ ትፎክራላችሁ። ይሄን እኮ እኛ አይደለም የጻፍ ነው። እኛ አይደለም የጻፍ ነው። ይሄን በእውነቱ ምን ይላል? the ladder መሰላሉ that reached to heaven እስከ ሰማይ ደርሶ የነበረው መሰላል የሚናገረው ስለማን ነው? of the mother of God and the son of God born of her ከሷ መወለዱ። ቤተክርስቲያናችን በያዕቆብ መሰላል የታች ትመስላለች አይደል? ማይንድ ዩ ይሄንን የያዕቆብ መሰላል በጥንት የቤተክርስቲያን አባቶች ዘንድ ኤንሸንት ክርስቲያኒቲ ዘንድ ራሱ የታወቀ ነው። አጅሬው ባለፈው ዕለት እንደሰማችሁት ከየት አምጥታችሁ ነው እንደዚህ የምትናገሩት? የት አግኝታችሁ ነው እንደዚህ የምትናገሩት? እንደዚህ የሚል መጽሐፍ የለም ብሎ የሚናገር ሰው ማለት። ስለዚህ በዚህ አጋጣሚ የያዕቆብ መሰላል እመቤታችን እንዴት እንደምትባል ከነዚህ መጽሐፍቱ ላይ ጠቅሶ ማሳየት ስለሚቻል ብናሳየው በጣም መልካም ነው። እሺ እንቀጥል። የቃና ዘገሊላ ደግሞ እንመልከት እስቲ። ባለፈው ማንተ አይተን ነበረ። ላለፋችሁ ሰዎችም ክለሳ እንዲሆናችሁ አንድም ደግሞ እመቤታችን ቅድስት ድንግል ማርያም ስለሆነች ዛሬ እመቤታችን ቅድስት ድንግል ማርያምን በማሰብ የዮሐንስ ወንጌል ምዕራፍ 2 ላይ እመቤታችን ምልጃ አለ አይደለ? ቃል ኪዳኗን በተመለከተ የኛ ቤተክርስቲያን ትምህርት ምን እንደሚል ላሳይ እዚህ ጋር ማለት ነው። ተመልከቱ እንደሚል ማለት ነው። ገጽ ምዕራፍ 2 ላይ ይኸው ዘፈርሳይን አትካና የመጀመሪያው ተአምር ያደረገበት ቃና ዘገሊላ ላይ ይሄ መጽሐፍ ምን ብሎ እንደሚተነትን እንየው። እሺ ያው አንቺ ሴት ከኔ ጋር ምን አለሽ የሚለው ቃል አለ ሁላችሁ የምታውቁት። ከዛ ሚላሊን ሲተረጉም this answer is not a refusal of Mary's intercession። አንቺ ሴት ከኔ ጋር ምን አለሽ የሚለው ቃል የእመቤታችንን ምልጃ የመናቅ የማጥላላት የመተው አይደለም። this answer is not a refusal of Mary's intercession። ምን ማለት ታዲያ? but a declaration that the time had not yet come for Christ to be revealed። ክርስቶስ ኢየሱስ ተአምሩን የሚገልጽበት ጊዜ አለመድረሱን ለመግለጽ ለማረጋገጥ ነው እንጂ እመቤታችንን ምልጃ ለማጣል ፈልጎ አይደለም። አንቺ ሴት ከኔ ጋር ምን አለሽ ያለው ነው። ይሄን ሐሳብ ይቀበሉታል? this answer is not እኮ ነው የሚለው a refusal Mary's intercession። የእመቤታችንን ምልጃ ማጣላት አይደለም፣ ይሄ መንቀፉ አይደለም። but a declaration that the time had not yet come for Christ to be revealed። ተአምሩን የሚያሳይበት ጊዜ ገና ነው። ጎይ ትንሽ ጭላጭ ትቀራለች፣ ወይኗ ጥንቅቅ ብላ ትለቅ። ያነሰውን ያበዛው እንጂ አዲስ ውሃን ወደ ወይን አልቀየርም እንዳይሉ። ይሄ መጽሐፍ ታዲያ እኮ የጥንት ክርስቲያኖች ነው። ይሄ ደብተር አይደለም እኮ የጻፈው። ይሄ እንኳንም ቲክቶክ መጣ ቆንጆ ነው። እንዲህ እንድንተያይ ያደርጋል። ሰው እውነታውን እንዲረዳ እንድንተያይ ያደርጋል። እባካችሁ በተቻላችሁ መጠን ይሄ መጽሐፍ አንብቡት። በጣም ብዙ ነገር ታገኙበታላችሁ። የጥንት ክርስቲያኖች መጽሐፍ ቅዱስ እንዴት አድርገው ሲያጠምዱ ያው ዘ ኦርቶዶክስ ስተዲ ባይብል ነው። በደንብ ታዩታላችኋል። ይሄ አንድምታ የሚነቅፍ ገድላት የሚነቅፍ ተአምራት የሚነቅፍ ሁሉ ስለ ታገኙታላችሁ። ጉር ነው የምታዩት እዚህ። እንደውም ሕዝቅኤል ላሳያችሁ። እንደውም ሕዝቅኤል ለምን አናየው? ሕዝቅኤል 44 ላይ የተዘጋ ደጅ አለ አይደል? እሱ ለማን ተሰጥቶ ይሰጣል? እስቲ ባለፈውም ሲከራከሩበት ስለነበረ እስኪ ሕዝቅኤል 44 እንመልከት። እኛ ጨምረን ነው እስቲ ነው። እሺ ያው ሕዝቅኤል 44 አይደል? ገጽ 1229 አልፋርቲያው ዘ ኢስት ጌት ኢዝ ፎር ዘ ሎርድ የሚለው ላይ የምስራቅ ደጅ ጌታ የገባበት
እሺ ፉትኖት ላይ ተመልከቱ። the east outer gate is seen by the fathers as በአባቱ ዘንድ ምን ተብሎ ይታያል? ተመልከቱ። is seen by the fathers በቀደምት አባቱ ምን ብሎ ይተረጎማል? as the womb of the virgin። አይገርም? የእመቤታችን ማህፀን ምሳሌ ነው፣ የድንግሏ ምሳሌ ነው። which was shut because the Lord God had entered by it። እንቀጥል። the church sees this passage as describing the ever virginity of Mary። ቤተ ክርስቲያናችን ይህንን ገጸ ንባብ እመቤታችን ተዘግቶ የኖርበረው ያ የምስራቅ ደጅ የእመቤታችን ዘላለማዊ ድንግልና ኤቨር ቨርጅን መሆኗን ያሳያል ይላል። ይህን የጻፈው ደብተራ ነው። የኢትዮጵያ ሊቃውንት ናቸው የጻፉት። ብሉይ ኪዳን ላይ ስታገኙ ለማርያም ነው የምትሰጡት፣ የሆነ ነገር ስታገኙ ለማርያም ነው የምትሰጡት። እኛ እኮ አይደለም ያልነው፣ የቀደምት አባቶች ትምህርት ነው። የምስራቅ ደጅ የሰማዩ አምላክ እግዚአብሔር ገብቶበታልና ምን ያሳያል? ኤቨር ቨርጂኒቲ ዘላለማዊ ድንግልና ፐርፔቹዋል ቨርጂኒቲ ኦፍ ምን ሜሪ። ይሄ በቤተክርስቲያናችን እንዴት የሚነገር እንደሆነ ማሳየት ያስፈልጋል። ዘመኑ የማስረጃ ዘመን ስለሆነ ሕዝቅኤል 44 ብሎ ፈታ። ታዲያ ይሄንን ዮኒ ማኛ ቤት ቀርቦ እዚህ መጽሐፋቸው ላይ የለም ይባላል? አይከብድም ትንሽ? እና ባለፈው ያሳየኋችሁ ውሸት ለዛ ነው። ይሄ ሉቃስ 1:28 ላይ ጠቅሶ ይሄው ሪጆይስ ሃይሊ ፋቨርድ ዋን ነው የሚለው። ይሄንን እኮ ካነበበ በኋላ እኮ አንድ ሰው ቢያንስ ፉትኖት አይን። እኛ እኮ እነሱ ጋር እኮ ስንሞግት አዲሱ መደበኛ ትርጉም ምን እያሳየን ነው? ፉትኖቱን ተመልከተው ከስር ማብራሪያውን ተመልከተው እያልን አይደል? አብ ወልድን በፖዚሽን ይበልጠዋል የሚለውን ተመልከተው እያልን እኮ ነው። ይሄን ፉትኖት እንኳን አይመለከትም። ምን ያህል እዚህ ጋር ይሄው 1:28 ጸጋ የሞላብሽ የሚለው ተመልከቱ። እንደሚል 1:28 ይሄው ሉቃስ ወንጌል ማለት ሜሪ ይላል ቢንግ ዘ ኒው ኢቪ ማርያም አዲሲቷ ሔዋን ዳግሚት ሔዋን ትባላለች ይላል። ይሄው ገጽ 1363 ነው። ሜሪ ቢንግ ነው የሚለው አይደል? ዘ ኒው ኢቪ ይቀጥላል። እቺ ሃይሊ ፋቨር ደግሞ ሲያበራ ሃይሊ ፋቨር ዲና በቅንፉስ ኢንግሪክ ቻሪቶ ይባላል። ሃይሊ ፋቨር የሚለው ከዛስ ካን ኦልሶ ቢ ትራንስሌትድ ፉል ኦፍ ግሬስ ጸጋ የሞላብሽ ተብሎ ይተረጎማል። ምን የሚለው ሃይሊ ፋቨር ደ ቦልድሊ ኮን ይጻፈው የታችሁት ጋር ቦልድሊ። በእርግጥ እችን ዮኒ ማኛ ካየ ስለሚቀለበስ ያለው አማራጭ መጽሐፉን ከቨር ፔጅ አሳይቶ ማለት ብቻ ነው። ለዚህ ነው እኛ የንባብ ባህላችን እጅግ መጨመር አለበት። ታውቃላችሁ አሁን እነሱ የሚያስቡት ምንድነው? ሰው በቃ እዚህ አሁን ቪዲዮ ክፈት ብትሉት እንደዚህ ነው የሚያሳያቸው። አይታችኋል? እችን ሸፈን ያደርጋትና ከስራ ያለችው ማብራሪያ እንደዚህ ከፍነት ይሄው ተመልከተው ሃይሊ ፋቨርድ ነው ይላል። እዚህ ጋር ደግሞ የዚህ ምን ብሎ ተረጎሙት? ሃይሊ ፋቨርድ የሚለው በግሪክ ቻሪቶ በዘመናዊ ማለት ነው። በኮይኒ ግሪክ ደግሞ በጥንቱ ግሪክ ደግሞ ጸጋ የሞላብሽ የሚለው ኬሪቱምን ነው የሚባለው። እሱ ካን ኦልሶ ቢ ትራንስሌትድ ፉል ኦፍ ግሬስ ይባላል። ለዚህ ነው ባለፈው ዕለት ያነሳ ነው። በነገራችን ላይ እዚሁ ሉቃስ 2:7 ላይ የበኩር ልጇን የሚለው ምን ነው ተረጉሞ ታውቃላችሁ? የበኩር ልጇን ወለደች የሚለው ሉቃስ 2:7 ላይ ያለው ዘ ተርም ፈርስት ቦርን ይላል። የበኩር ልጅ የሚለው does not imply Mary had additional children። የበኩር ልጇን ስላለ ድንግል ማርያም ሁለተኛ ልጅ እንዳላት አድርገህ እንዳታስብ፣ ተጨማሪ ልጆች አሉት ብለህ እንዳታስብ። እንደዛ የሚል ልግና አይገልጽም ነው። does not imply ማለት እንደዛ አይገልጽም፣ እንደዛ አያሳይም። the term first born does not imply Mary had additional children። ምን ያሳያል? but only that no child was born before Jesus። ምንም አይነት ልጅ እንደሌላት ቀድሞ ያሳያል። አዲሽናል ልጅ የላትም ነው። does not imply Mary had additional children ነው።
የማቴዎስ 12:46 ይሄ መጽሐፍ ሁሉ ይገልጻል። ወንድሞቹ አሉ ይላል ብሎ የሚፎክሩበትን እስቲ እንየው። ይሄ መጽሐፍ እንግዲህ ይገልጻል። መቼ ዘመኑ ጉድ ስለሆነ ማየት ነው እንግዲህ ያለብን። እሺ ይሄ ዘመን ጥሩ ስለሆነ እንደውም ቆንጆ ነው ማንበባችን። ይሄ ወንድሞቹ የሚለው የማቴዎስ ወንጌል ይሄ ማቴዎ ነው። ይሄ ገጽ 1291 ላይ ከ12 ምዕራፍ 12 ቁጥር 46-50 ላይ ሲተረጉም እኔ የምፈልጋት ይህች ነጥብ ሲሆን እናንተ ማንበብ ትችላላችሁ። እዚህ ምን ይላል መሰላችሁ? ክራይስት ሂምሰልፍ had no blood brothers ይላል። ክርስቶስ ራሱ በስጋ የሆኑ ወንድሞች የሉት። ይሄው ክራይስት ሂምሰልፍ had no blood brothers for Mary had but one son ማን? ጂሰስ። እመቤታችንም አንድ ልጅ ብቻ ነው ያላት። ማን ነው እሱ? ኢየሱስ ክርስቶስ። ይሄው ክራይስት ሂምሰልፍ had no blood brothers ነው የሚል። ግዕዝም ካልቻላችሁ አንድምታውንም ካልተቻለ አማርኛውም ካልተቻለ በዚህኛውም ካልተቻለ በጣም አስቸጋሪ ነው። እነዛ እነማን ናቸው ታዲያ? the brothers mentioned here እዚህ ጠቀሱት ወንድሞች እነ ዮሳ እነ ስምዖን እነ ይሁዳ የተባሉት were either ምንድን ናቸው አለ? step brothers sons of Joseph by a previous marriage። አይታችሁ ዮሴፍ ከመጀመሪያ ሚስት የወለዳቸው ልጆች ናቸው። or cousins የአክስት ልጆች ናቸው። በምንም አይነት ተአምር Christ himself had no blood brothers ከድንግል ማርያም የተወለዱ የስጋ ወንድሞች የሉትም። ድንግል ማርያም ላቲ ስብሐት ክብር ይግባትና ከክርስቶስ ውጭ ሌላ ልጅ የላት። እንዲህ ነገር እዚሁ ራሱ የሚያጸናው ምን ብሎ ተናገረ እዚህ ጋር? for Mary had but one son ማን? ጂሰስ። ስንት ማስረጃ አይበቃም? እንጨምር ትንሽ። ተመልከቱ፣ የያዕቆብ መሳል ተመለከትን። የሕዝቅኤል የተዘጋ ደጅን ተመለከትን። ለማን ተቀጸለ? ለእመቤታችን። ወንድሞች እህቶች እንዳሉት ለማን የተነገረው? ስቴፕ ብራዘርስ ናቸው። በቤተክርስቲያን አባቶች ያለው እይታ ምንም አይነት ተአምር በምንም መልኩ ድንግል ማርያም ከዮሴፍ ከተነ ልጅ ወለደች የሚል የለም። የቀድሞው ትምህርት ላይ የለም። እናንተ ናችሁ ያሳተማችሁት ደግሞ እንዳይሉ ይሄን መጽሐፍ በደንብ ማየት ያስፈልጋል። እስክሪንሾት ለምታነሱ ሰዎች ማለት እኛን ለሚያሳተም ነው። አቅምም የለንም እንደዚህ አድርጎ ለማሳተም። ይሄን መጽሐፍ ብትመለከቱት ብዙ ነገር ትገበዩበታላችሁ። ብዙ ነገር ይገበይበታል። እና ይሄንን በተመለከተ እግዚአብሔር ከፈቀደ እስቲ ቪዲዮ እንሰራበትና ታዩታላችሁ። ሌሎች ሰዎችም ትምህርት እንዲሆናቸው ማለት ነው። ቅድም ያልኳችሁ ፓትሮሎጂ ይሄ ነው። the lives and works of the fathers of the church ማለት ዜና አበው ማለት ይሄ ነው። የቀደምት አባቶቻችን ህይወታቸው፣ ስራቸው ምንማርበት። በዜና አበው አንድ አባት እንዲህ አለ፣ በዜና አበው ታሪክ እንዲህ አለ የሚለው የሚወሰደው ከዚህ ነው። በነገራችን ዜና አበው የሚባለው መጽሐፍ ይሄ ፓትሮሎጂ ተብሎ በስነ መለኮት እንደ አንድ ኮርስ ይሰጣል ማለት ነው። ይሄን አየን ማለት ነው። እሺ ያችን አንድ ልጨምርላችሁ። ብዙዎቻችሁ እንደ ጥያቄም ሳነሷት ባለፈው ዕለት እዚህ ጋር እናብራራትና እንለፋት። ይህን ታሪክ መቼ የማያውቀው ሰው ስለሌለ ሲያነባት የእመቤታችን ስለሆነ በዚሁ አጋጣሚ እናንሳ። ራእይ 12 ላይ ያለችዋን ሴት ማን ይላታል? የቀደምት አባቶቻችን። እስቲ እንየው። ዘወትር ስተዲስ ባይብል ምን ይላል? ታላቅ በስም በምልክትን በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። ይህንን ብሎ ይፈተዋል። እስቲ እዚህ መጽሐፍ ላይ እንመልከት። ማየት ጥሩ ነው። በነገራችን ላይ እያንዳንዱ ነገር ንቅስ አድርጎ ማየት እጅግ በጣም ጠቃሚ ነገር ስለሆነ እስቲ እንየው። የቀድሞ አባቶቻችን ኤንሸንት ክርስቲያን ምን ብሎ ያምናሉ? ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ነው ቀይራ ወደዚያ ቀየረችው ሆኖ ለእመቤታችን ሰጠችው ወይስ ደግሞ በቀድሞ አባቶች ዘንድም ይሄ ትምህርት አለ የሚለውን ሪቬሌሽን ገብተን ምዕራፍ 12 እናያለን ማለት ነው። እሺ
ይኸው ምዕራፍ 12 the woman her child and the dragon ሪቬሌሽን ነው። ምዕራፍ 12 ነው። ይሄ ምን እንደሚል ተመልከቱ። እዚህ ጋር the great sign in heaven the woman is either the Theotokos አይታችሁ ወላዲተ አምላክ ናት or true Israel the church ለማን ሰጥቶ ይሰጣል? ለቤተክርስቲያን ይሰጣል፣ ለእስራኤል ይሰጣል። ከእንደገናስ ለእመቤታችን ለወላዲተ አምላክ ይሰጣል። ይኸው ተሰጥቶ ይተረጎማል። አዎ ለቤተክርስቲያን ይሰጣል። ፍጽምት የሆነች የቤተክርስቲያን ደግሞ የምትወክለው ማለት እመቤታችን ቅድስት ድንግል ማርያም ናት። ለእስራኤል ተሰጥቶ ይተረጎማል። እንደኛ አንድምታ እንደውም ለመምህራን ሰጥተውም ይተረጎሙታል። መምህራን በጭንቅ ደቀ መዛሙርት እንደሚወልዱ ያቺ ሴት በጭንቅ ወልደች እንደሚለው ማለት እዚህ ጋር የሚገርማችሁ እዚህ 12 ምዕራፍ 12 እዚህ 13 ላይ ሲተረጉም ሳታን ይላል ሰይጣን hates Christ and his mother ይላል። ሰይጣን ክርስቶስና ድንግል ማርያምን ይጠላል ይላል። በጣም የሚገርም ነው። ከዛ የኛ መተርጉማ እንዴት እንደተረጎመና እዚህ ጋር ነው አንድ አይነት ሙሉ አሳያችሁ። the virgin Mary was saved by the inspiration of the angel who told Joseph to run into Egypt እታችሁ አንድምታችን እንደዛ ለሚለው ሴቲቱንም አሳደረታል ለሚለው ቃሉ ሸሸች እኮ ነው የሚለው። ይሄው ተመልከቱ ምን እንደሚል ዘንዶ ሴቲቱንም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ይሄ ወደ ሸሸች ወደ ግብጽ። ይሄው እዚህ ጋር ተብራርቷል። እዚህ ጋር አይታችሁ ራእይ 12 13 16 ላይ ያለው ቃል ነው። ሰይጣን ክርስቶስና ድንግል ማርያምን ይጠላል፣ እናቱን ይጠላል። ሰይጣን hates Christ and his mother ማለት ሰይጣን ክርስቶስና እናቱን እጅግ በጣም ይጠላል። መልአኩ ምን አለ? ሕፃኑና እናቱ ወደ ግብጽ ሽሽ። ለእመቤታችን ሰጥቶ ይተረጎማል አይተረጎምም? ይተረጎማል። ይሄ ማን ትምህርት ነው? ኤንሸንት ክርስቲያኒቲ የቀደምት ቤተክርስቲያናችን አባቶች ትርጉም ግን ይናገር። ይበቃናል፣ ሲበዛ እንዳይሰለቻችሁ። ይሄ መጽሐፍ በጣም ብዙ ነገር አለ። አሁን ይሄ ሴቲቱ የሚለው መስረጃ ሳይሆን እንደው ለእመቤታችን ሰጥቶ የተረጎመ ካለ በነገራችን ላይ ኤጲፋንዮስ ተርጉሞታል። ፓናሪዮን በተባለው መዝገበ ላይ በተባለው መጽሐፉ ላይ ሴክሽን 78 ላይ አለ። ለእመቤታችን ሰጥቶ እንደሚተረጎም ጥቁምታ ይሰጠን አንዱ ኤጲፋንዮስ ነው። ፓናሪዮን በተባለው መጽሐፉ ላይ እግዚአብሔር ከፈቀደ መጽሐፉ ሲገባልኝ ያሳያችኋለሁ። እሱ መጽሐፉ ላላችሁ ግን ፓናሪዮን በተባለው መዝገበ መድኃኒት ማለት ነው። ፓናሪዮ ማለት ኤጲፋንዮስ ነው የጻፈው። ሴክሽን 78 ላይ ቃል በቃል ታገኙታላችሁ። ለእመቤታችን ሰጥቶ ራእይ 12 ላይ ሴቱን ለእመቤታችን ሲያች ሴት ድንግል ማለት ነው ልትተረጎም እንደምትችል ከቀደምት አባቶች አንዱ ኤጲፋንዮስ ተርጉሞ እናገኛለን። ይሄን ይመስላል ማለት ነው። ግልጽ ነው አሁን ሐሳቡ? ኮሜንት ላብራላችሁና ይሰማችኋል? እሺ ስላስተማረን ስለመከረን እግዚአብሔር አምላክ በእውነት ስሙ የተመሰገነ ይሁን። እቺን ጊዜ ባርኮ ቀድሶ ስለሰጠን በመካከላችን ተገኝቶም ሕይወት የሆነውን ትምህርት ስላስተማረን የእግዚአብሔር ስሙ የተመሰገነ የተወደሰ ይሁን። እንዳይረዝምባችሁ ይበቃል። ትምህርት አጠር ሲል ቆንጆ ነው፣ ሲረዝም ደግሞ ሀሳቦቻችሁ እንዳይበተኑ እንደዛ ለማድረግ ይረዳል። እሺ ትምህርቱን ሙሉ የተከታተላችሁ ኦርቶዶክሳውያን ክርስቲያኖች ካላችሁ ያልገባችሁ ጥያቄ ካለ ገብታችሁ ጠይቅ ትችላላችሁ። እሺ መልእክት ካለ አስገባቸው፣ መልእክት ካለ አስገባቸውና እናብራራለን ማለት ነው። ታዲያ ይሄ አይጠቅምም በጣም እቺ መጽሐፍ? እንዴት አያችሁት? ይሄን መጽሐፍ ይሄ መጽሐፍ እንዴት አያችሁት?
እና በጣም ነው የሚጠቅመው። በጣም ይጠቅማልና በደንብ አድርጋችሁ ብታነቡት። በተለይ ይሄ የቤተክርስቲያን ትርጓሜ አንድምታ የሚጠላ ሰው እንዳለ ቃል በቃል ቁጭ ያለው ቅድም እንዳልኳችሁ በቃ ያዕቆብ ያያት መሳል ለእመቤታችን ተሰጥቶ ተተርጉሞ፣ ሕዝቅኤል ያየ የተዘጋጅ ልጅ ለእመቤታችን ተሰጥቶ ተተርጉሞ፣ ቃል በቃል ራእየ ዮሐንስ ምዕራፍ 12 ላይ ለእመቤታችን እንደሚሰጥ እንደሚተረጎም አለ። የሚገርማችሁ ይሄ በማቴዎስ ወንጌል ላይ በሉቃስ ወንጌል ላይ የምናገኘው ወንድሞች እህቶች የሚለው ቃል እንዴት እንደሚተረጎም የቀደምት አባቶች ትምህርት ላይ ያለን። ኦርቶዶክስ ታዲያ ምንድን ነው ያጠፋችሁ? ኦርቶዶክስ ስህተቷ ታዲያ ምንድን ነው? ከአንድምታ ስናሳይ አይደለም እናንተ ናችሁ የሆነ ደብተራ ጽፎ ነው ይሉናል። ይሄኛው ላይ ስሽ ማን የጻፈው? ይሄን ማን ጻፈው እንበለውሽ? ስለዚህ ፒዲኤፍ ያላችሁ ሰዎች አጋሯቸው። መጽሐፉ ፒዲኤፍ ያላችሁ ሰዎች ካላችሁ አጋሯቸው። ድንገት አማዞን ላይ ስለሚገኝ መጽሐፉ ውድ ከሆነ ካሉ አጋሯቸውና ማየት ይችላሉ። እሺ። ስለዚህ እመቤታችን የቅድስት ድንግል ማርያም ኪዳነ ምሕረት በተመለከተ ነው ዛሬ እንግዲህ የተማማር ነው። ትምህርታችንም ፒዲኤፍ ካለ መላኩ ቴሌግራም ላይ ቁጭ አድርግላቸውና ማንበብና ማየት ይችላላችሁ። በደንብ አግታችሁ አንባቢ፣ በደንብ አግታችሁ ማገናዘብ የምትችሉ ሌሎች ሰዎች ደግሞ እንደ ማስረጃ ማቅረብ የምትችሉ ሰዎች መሆን አለባችሁ። ክርስቲያኖች ሁላችሁም አደራም ብሎ ለእናንተ ነው። በደንብ አድርጋችሁ ደግሞ እውቀቱ ቢኖራችሁ ደግሞ ሌሎች ሰዎችን ማዳን ይቻላል። በቃ ትርጓሜያትን ምኖች መገንዘብ። አሁን እኛ ምን አደረግን? ከየት ጀመርን? ከሃይማኖተ አበው ከዚህ ጀመርን። ስለ ገድላት ስለ ቅዱሳን መናገር በቤተክርስቲያናችን ትምህርት እንዳለ ይህን አነሳን ማለት ነው። ከዛ ደግሞ ተጨማሪ አዲሽናል ሜድ ቅጥላል። አሁን እኛ እዚህ መጽሐፍ ላይ ስለተጻፈ አይደለም እኛ ትክክለኛችን የታወቀው። እዚህ መጽሐፍ ላይ ባይጻፍም እኛ ምንም ችግር የለብንም። እኛ እዚህ መጽሐፍ ላይ ስለተዘገበ የኛ ሃይማኖት ትክክል ነው እያልን አይደለም። እኛ ሃይማኖት አባችን በቂ ነው። ድርሳነ ቀርሎሳችን በቂ ነው። ትርጓሜዎቻችን በቂዎች ናቸው። ግን ደግሞ አለፍ ያለ አንባቢ ሊኖር ይችላል። ከተለያየ ቤተ እምነት የሆነ ሰው ፕሮቴስታንቶችም ሆነው በጎ ጭንቅላት ያላቸው ማንበብ የሚፈልጉ ማወቅ የሚፈልጉ ሰዎች ይኖራሉ። ለነዛ ሰዎች ደግሞ መጽሐፉ ሜንሽን ማድረግ መጠቆሙ ምንም ይጎዳው ነገር የለም። ማንበብ ጥሩ ነው፣ ይጠቅማል። ይሄ በቃ ግዕዝ ባገኘ ቁጥር አማርኛ ጽሑፍ ባገኘ ቁጥር የገድላት ድርሳን ባገኘ ቁጥር የሆነ በቃ እንትን ተስሎብናል ጭንቅላታችን ላይ በቃ እንድንፈራው የሆነ በቃ ችክችከ ቁጭ አድርጎ የጻፉን አድርጎን እንድናስብ ስለተደረግን ገባ ብሎ ደግሞ ማንበብ ደግሞ በጣም ጥሩ ነው። ጠለቅሉ እንድናቅ ስለሚረዳ ይሄ ቆንጆ ነገር ስለሆነ መገንዘቡ መልካም ስለሆነ ይሄን ሜንሽን ያደረኩላችሁ ማለት ነው። እመቤታችን ቅድስት ድንግል ማርያም በላዔ ሰብእ በጥቂት ውሃ ያስማረችውና እኛም ደግሞ በጥቂት ነገር ታስምረን። ዛሬ እመቤታችን ኪዳነ ምሕረት ናት እና እሷን በተመለከተ ስንናገር እጅግ በጣም ውስጣችን ሐሴት እየተሞላ ቃል ኪዳኗን እየተማመንን አማላጅነቷን እየተማመንን ብዙ ነገራችን የተቀረፈልን በሷ ነው። በእውነት እመቤታችን በቃል ኪዳኗ በአማላጅነቷ የቀደምት አባቶቻችን እንዴት ባለ ሁኔታ ይህንን ትምህርት እንደሚያስተምሩ ስንመለከት በጣም ነው የሚገርማችሁ። ፍቅሯን ስናየው ቃል ኪዳኗን ስናየው እንዴት እንደተጠቀሙበት ትረዳላችሁ። ስለዚህ በጣም በተደጋጋሚ ጊዜ ማንበቡ መገንዘቡ በጣም ጥሩ የሚሆኑ ለዛ ነው። ለመሰላችሁ አሁን ይሄ ቲክቶኩ መልካም ነገር የሚሆኑ ለምንድን ነው? ከፍተን እንድናይ ሁሉ ነገር እንድንገነዘብ ይጋብዛል። አሁን ምንደባበቅበት ዘመን አይደለም። አሁን አንተን የተረጎምከው አንተን እንደዚህ ያልከው ማነው እንደዚህ ያለው አባቶች እንደዚህ ያልተረጎም ለሚል ሰው ማየቱ እጅግ በጣም ጥሩ ነው። ልብ በሉ፣ እኛ እዚህ መጽሐፍ ስለተጻፈ አይደለም የኛ ትክክለኛ የተረጋገጠው። ይህንን ባያሳትሙትም ይሄ መጽሐፍ ባይወጣም እውነት ነው። መንፈሳዊ እውቀቶችን ስለምንገበይበት ማለት ነው። ስለዚህ ከአማዞን ላይ የምትገዙ ሰዎች ከቨር ፔጁ ይሄ መሆኑ እንዳትረሱ። እሺ፣ በዚህ ከቨር ፔጁ እንዲህ መሆኑ እንዳትረሱ። ከአማዞን ላይ የምትገዙ ሰዎች በዛ ፒዲኤፍ የምታነቡ ሰዎች ደግሞ አንብቻ ያላቸው። እሺ፣ ጥያቄ ያላችሁ ሰዎች ግቡ። እሺ፣ ብሩክ ጥያቄ ያለኝ ብሏል። እሺ፣ ግባ እስቲ። ብሩክ ሪኩዌስት ጠይቅና እንደምንድን ነህ ብሩክ? እግዚአብሔር ይመስገን ቃል ተሰማል።
አሜን። አብሮ ያሰማን ወንድማችን። እሺ ወንድማችን ስልክ ገብቶብህ ነው? አዎ እሺ ወንድማችን እሺ ጥያቄ አሁን ካስተማርኩት ሳይሆን መኃልየ ሰሎሞን ላይ ከምዕራፍ 4 ጀምሮ ያለች የተጠቀሰች ሴት ድንግል ማርያም ነች ወይስ በሴት አንቀጽ ቤተክርስቲያን ነች የሚል ነው። እሺ ጥሩ። ግን መጀመሪያ ላይ በተቻለ መጠን ጥያቄ ስላችሁ በተማርነው ትምህርት ላይ ነው። እሺ ከዛ ሌሎች ጥያቄዎች ሲሆን እንጨምራለን፣ አብራራለሁ በኋላ። በተቻላችሁ መጠን አሁን ጥያቄ ያለ ሰው ስትገቡ በምትገቡበት ጊዜ መጀመሪያ በተማርነው ትምህርት ላይ ጥያቄ ያለው ሰው ግልጽ ያልተብራራ ነገር ካለ እናብራ። መጀመሪያ የሚቀድመው እሱ ስለሆነ ማለት ነው። እሱን እናብራራና እሱ ግልጽ ከሆነልን ደግሞ ወደ የሚቀጥለው ጥያቄ እንሄዳለን ማለት ነው። እሺ በኋላ ላይ ይህን ጥያቄ እንጨርስና እዚህ ያለው ጥያቄ ከጨረሰ ወደ አንድ ጥያቄ እንመጣለን። እሺ ሌላ ሰው ካለ ሌላ ሰው ካለ መለ ያስገባቸው ካሉ ገብቷችኋል ማለት ነው። ሁላችሁ እግዚአብሔር ይስጣችሁ። እንደዚህ ካረጋችሁልኝ በጣም ደስ ይላል። በጣም ጎበዝ አንባቢ ሆናችኋል ማለት ነው። ጎበዝ ሆናችኋል ወንድሞቻችን ሁላችሁ። እንግዲህ ሰው እንደዚህ ማንበብ ከጀመረ ጥሩ ነው። በጣም ለእኛም መልካም ነው። ድካም ይቀንሳል ማለት ነው። ድካም ይቀንሳል። ወንድማችን አሁን የጠየቀው ጥያቄ ይሄ መኃልየ ሰሎሞን ምዕራፍ 4 ላይ የተጠቀሰው ማናት የሚለው እዚሁ መጽሐፍ ላይ በደንብ አድርጎ አብራርቶታል። እዚህ መጽሐፍ ላይ ማለት ነው። ገጽ ስንት መሰላችሁ ያለው? 886 ጀምራችሁ ማለት ነው። ፒዲኤፍ ያላችሁ ከገጽ 886 ጀምራችሁ ምዕራፍ 4ን ተመልከቱ። ለቤተክርስቲያንና ለድንግል ማርያም የሰጠ ይተረጉማል እዚሁ መጽሐፍ ላይ ማለት ነው። እዚሁ መጽሐፍ ላይ ፒዲኤፉን መላኩ ወይ በቴሌግራም ልቀቅላቸውና ሶንግስ ኦፍ ሶንግስ ማለት ነው መኃልየ ሰሎሞን ምዕራፍ 4 ላይ ያለውን ለቤተክርስቲያን ድንግል ማርያም እየሰጠ የሚተረጉምበትን እዚህ ላይ ያለላችሁ ዘ ቸርች ኤንድ ዘ ማዘር ኦፍ ጋድ እያለ ለቤተክርስቲያን ሰጥቶ የሚተረጉምበትን ከና ደግሞ ለቤተክርስቲያን ለድንግል ማርያም ሰጥቶ የሚተረጉምበትን እዚሁ መጽሐፍ ላይ ስላለላችሁ ብታዩት እጅግ በጣም መልካም ነው። አስፈላጊ ከሆነ ደግሞ ሌላ ጊዜ ሙሉን እያነበብን እንማማርበታለን ማለት ነው። እሺ ሌላ አለ? ድንግል ማርያም በተመለከተ ጥያቄ የሆነባችሁ ነገር ካለሽ አሁን ደግሞ ክፍት እናድርገው። እመቤታችን ቅድስት ድንግል ማርያም በተመለከተ ኦርቶዶክሳውያን ጥያቄ የተፈጠረባችሁ ነገር ካለ ከየትኛውም ማለት ነው ከቤተክርስቲያን ትምህርትም ከተአምረ ማርያምም ከድርሳነ ማርያምም ከነዚህ ሁሉ ጥያቄ የፈጠረባችሁ ነገር ካለ መጠየቅ ትችላላችሁ። ጥያቄ መጠየቅ ትችላላችሁ። የለም እግዚአብሔር ይስጣችሁ። ገብቷችኋል ማለት ነው። እመቤታችን ቅድስት ድንግል ማርያም በተመለከተ ከተአምረ ማርያም ላይ የሰማችሁትን መጽሐፈ ዚቅ ላይ የሰማችሁትን እንጠይቅ የለም? እሺ መኪ እንዴት ነሽ? ማኪ ነው። እንደምን አለሽ እህታችን? እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ እህታችን
ጩኸት አለው እህታችን ማኪ እባክሽን ድምፅ አለው እባክሽን አስተካኪውና ግቢ ድምፅ ያስተጋባል እሺ አብዲ አቤት መምህር ሰላም አላችሁ እንዴት ነህ ደህና ነህ አንተ ጋርም ጩኸት አለ ድምፅ ያስተጋባል እግዚአብሔር ይመስገን እንዴት ነህ እግዚአብሔር ይመስገን ድምፅ አሁን ደህና ነው መሰለኝ እሺ ወንድማችን ከየት ቤተ እምነት ነው ክርስቲያን ነኝ ዲያቆን እኮ የት ክርስቲያን ምን የት ቤተ እምነት ኦርቶዶክስ ተዋህዶ ነህ አዎ የት ቤተክርስቲያን ነው የምታስቀድሰው እኔ እንግዲህ ከሐዋሳ ትንሽ በእናንተ በደቡብ ቡሌ ሆራ ሀገር ማርያም ከሆነ እሺ እየሄድክ ነው እንዴ ቡሌ ሆራ እየሄድክ ነው ኧረ እዛው ነኝ ቁጭ ብያለሁ ድምፅ ያስተጋባል መሰለኝ ያስተጋባል እኔ እኮ ከሐዋሳ ብለህ ቡሌ ሆራ ስትል መንገድ ላይ ሄደህ ቡሌ ሆራ እስከምትደርስ የምትጠብቅ መስሎኛል ቆየህ በጣም አይ መስመሩ ምናልባት ታውቃላችሁ ብዬ ነው እሺ ቡሌ ሆራ ምን ቤተክርስቲያን ነው የምታስቀድሰው ማርያም ቤተክርስቲያን የቱ ጋር ነው ያለው ቡሌ ሆራ አቅጣጫውና ዲያቆን እኔ ክርስቲያን ነኝ ባይዘ ችግር የለም ሁለት ስላሉ አብዴ ሁለት ቦታ ስላሉ ለዛ ነው ላረጋግጥ ብዬ ነው ችግር የለውም በዚህ አጋጣሚ መታወቂያ ይሆናል ደብሩ የት ቦታ እንደሚገኝ የት ሰፈር እንደሚገኝ ለምሳሌ ሐዋሳ ገብርኤል ቤት ይገኛል ቢባል እዛ ፒያሳ ላይ ይገኛል ብለህ የምትናገረው ልክ እንደዛ ማለት ደብሩን ብታስተዋውቅ ምንም ችግር የለውም እሺ ምን ልንገራችሁ ማርያም እሺ በቃ ጥያቄውን ጠይቀኝ እኔ ከአሁን ራእይ 12 ላይ ሲያስተምሩ የነበሩትን ጥቅስ ያው ከዚህ በፊትም ቤተክርስቲያን በእመቤታችን እንደምትፈታ ፕላስ ደግሞ በቤተክርስቲያንም እንደምትፈታ ተምሬያለሁኝ ከዚህ በፊት ምናልባት ከዚህ በፊት ደግሞ ከዚሁ በተጨማሪ በቤተክርስቲያን የተማርኩት እመቤታችን ያለ ምጥ ያለ ጻር እንደ ክርስቶስ እንደወለደች ነው የተማርኩት እና ራእይ 12 ላይ ያለው ልትወልድ ባላት ሴት ፊት ማለት በምጥ ተጨንቃ ጮኸች ምናምን የሚል ፓርት አለው እዛው ራእይ 12 ያን ነገር ምናልባት እንዴት ነው የምናየው የሚለውን ነገር ለመረዳት ነበረ መጠየቅ ፈለኩት ይሄንን ነው እሺ ዘራፈረለ እዚህ አንድምታችን ላይ ይሄንን በተመለከተ ሚዩት አድርጉሽ እንትን ያስተጋባል ድምጽ ሚዩት አድርጉና ከአንድምታ ላሳያችሁ ቃል በቃል ይሄንን በሴቶች ልማድ ለመናገር ነው ይለናል በሴቶች ልማድ ለመናገር ነው ይላል ላሳያችሁ ይሄንን እሺ ራዕይ ዮሐንስ ምዕራፍ 12 ማንበብ ነው። ራዕይ ዮሐንስ ምዕራፍ 12ን ስትመለከቱ በጭንቅ ተጨንቃ የነበረችውን ሴት ምንነት በደንብ አብራርቶ ሲናገር እናገኘዋለን። እሺ ላስነብባችሁ አንዴ ወንድማችን
ኦርቶዶክሳዊ ክርስቲያን ስለሆነ ለሱ ላሳየው። እሺ እዚህ ጋር ይሄ መጽሐፍ ይታያል አይደል? አሁን ለምሳሌ መጽሐፍተ ሐዲሳት ሰለስቱ ይልና ግብረ ሐዋርያት አለበት፣ የመልእክታት አሉበት፣ የጴጥሮስ፣ የዮሐንስ፣ የይሁዳ መልእክት፣ የያዕቆብ መልእክት እነዚህን ጨምሮ ማለት ነው። ከዛ እዚህ መጽሐፍ ላይ ገጽ 425 ላይ ራእይ ዮሐንስ ይህን ሲተረጉም ይላል መሰለ። ገና እዚህ ጋር ለእመቤታችን ሰጥቶ እንደሚሰጥ እንደሚተረጉም የነገረን ራሱ ነው። ምን ብሎ ካልክ አንድም ይላል እዚህ ጋር ይታል። እዚህ ጋር አንድም ብእሲት እመቤታችን፣ እቺ ሴት ማን ተባለች? እመቤታችን ይላል። ከዛ ምን ብሎ ይተረጉማል? በጭንቅ ወለደች ይላል አይደል? በጭንቅ ወለደች ይላል። ያንን ብሎ ምን ብሎ እንደሚተረጉሙት ደግሞ ላሳየ። እዚህ ጋር ወፅንስት ይላል፣ ጌታን ጸንሳለች። ወትግዕር ይላል፣ በጭንቅ ቅድም ያልኩ አንተ በሌሎች ሴቶች ልማድ ትግዕር አለ እንጂ በእሷስ የለባትም ይላል። አይታችሁ በሌሎች ሴቶች ልማድ ለመናገር ነው እንጂ እመቤታችን ላይ የለባትም። ስለዚህ አሁን አንተ ምንም ግጭት የለውም። እመቤታችን አዎ ስትወልድ እንደዚህ መጨነቅ ምናምን ብሎ ምጥ ምናምን ነገር የለባትም። ሲጀመር የኛ ቤተክርስቲያን ትምህርት ምንድን ነው? ክርስቶስን እመቤታችን የወለደችው የምንድን ነው? ያለ ምጥ ነው። የቤተክርስቲያናችን ትምህርት ነው። በነገራችን ላይ ሃይማኖታዊ የሚነገረውን በነገራችን ላይ ይህንን እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን የወለደችው ያለ ምጥ ያለ ኃጢአት። በነገራችን ላይ የተናገረው አትናቴዎስ ነው። ይህም ማወቅ አለብን። አትናቴዎስ ነው ራሱ በግልጽ የተናገረው እመቤታችን ያለ ምጥ ወለደችው የሚለው። ምንም ነገር ክርስቶስን በምትወልድበት ጊዜ ይሄ የሴቶች አይነት ልማድ አይነት ነገር ወይኔ እንደዚህ ሆንኩኝ እንደዚህ ተጨነኩኝ ብላ አይደለም እመቤታችን ጌታ የወለደችው። የወለደችው ብላ ነው ያለ ምጥ የወለደችው። ማንን? ኢየሱስ ክርስቶስ። ይሄ ቤተክርስቲያናችን ትምህርት መሆኑን ማወቅ አለብን። አትናቴዎስም የተናገረው ያንን ነው። ኢቭን አራስነት እመቤታችን ራሱ የለባት፣ አራስነት የለባት። እና እዚህ ጋር ይላል ቃል በቃል ሲናገር ወትግዕር በሌሎች ሴቶች ልማድ ትእግር አለ እንጂ በእሷ የለባትም ይላል። እመቤታችን እንደዚህ አይነት ነገር የሚባል ነገር የለባት። ከሃይማኖት አቦል አሳየ እመቤታችን ምጥ እንደሌለባት። ይሄ አሁን አንድምታ ላይ ያሳየው የሴቶች ልማድ እዚህ ሃይማኖት አቦችን ላይ ምን እንደሚል እመቤታችን ላሳየ። አትናቴዎስን ያው መጀመሪያ አትናቴዎስ በሃይማኖት አበው ላይ እመቤታችን እንግዲህ የእስክንድርያው ፓትርያርክ ነው አለ አትናቴዎስ። በዚህ በሃይማኖት አበው ላይ ምን ብሎ እንደተናገረ ሃይማኖት አበው ዘቅዱስ አትናቴዎስ ምዕራፍ 28 ነው ክፍል 14 ላይ ቁጥር 19 እንደዚህ ይላል። ድንግል ወንድ ሳታውቅ ሊዋሃደው በፈጠረው ስጋ የጸነሰችውን ወለደች። ከዛስ ያለ ኃጢአት ያለ ምጥ ወለደችው። አይታል እዚህ ጋር ያለ ኃጢአት ያለ ምጥ እዚህ ጋር ያለ ኃጢአት ካለ እዚህ ጋር ያለ ምጥ ወለደች። አይ ያለ ምጥ ወለደችው። የአራስነት ግብር አላገኛትም። ያለ ድካም ያለ መታከት አሳደገችው። ያለ ድካም አጠባችው። ለስጋ በሚገባ ሕግ ምን አበላው ምን አለብሰው ሳትል አሳደገችው። ሚዩት አድርገው እያስተጋባረ መሰለኝ። እና አሁን ምንድን ነው ያሳየው እዚህ ጋር ማን እዚህ አትናቴዎስ ሃይማኖታው ላይ ምዕራፍ 28 ብሎ ገለጸ። ያለ ምጥ ወለደች ይላል። ጎርጎርዮስስ ምን ብሎ ገለጸ? አንድ ማስረጃ ልጨምርና ላብቃላ። ጎርጎርዮስ ደግሞ በዚህ በሃይማኖተ አበው መጽሐፋችን ላይ ጎርጎርዮስ ዘንዚናዙ ነው። ይሄ ምዕራፍ 60 ላይ ማለት ነው። ምዕራፍ 60 ክፍል 1 ላይ ቁጥር 14 እና 16 እንደሚል ተመልከት። እናንተ አላዋቂዎች የድንግል ማርያም ምን መጽነሷን መውለዷን እንደ ሌሎች ሴቶች አታስመስሉ። እንዴት እንሆን? ለእመቤታችን ለድንግል ማርያም ይህ ሊነገርባት አይገባም። የእግዚአብሔርን ቃል ያለ ዘርአ ብእሲ ያለ ወንድ ዘር ማለት ነው ጸንሳ ምጥ ሳይሰማት ወለደችው እንጂ ሩቅ ብእሲ የወለደችው አይደለም። የመለኮቱ መገኘት ከእመቤታችን ቅድስት ድንግል ማርያም በስጋ ከመወለዱ ወዲህ አይደለም፣ አስቀድሞ የነበረ ዓለሙን አሳልፎ የሚኖር ነው። ይሄ ማን ትምህርት ነው? የጎርጎርዮስ ምዕራፍ 60 ክፍል 1 ቁጥር 14 እስከ 16 ላይ እናገኘዋለን። ስለዚህ ያለ ምጥ አይደለም የሚለው ያለ ኃጢአት። በዚህ አጋጣሚ ኃጢአት እንደሌለባት ያሳያል። ወልደችው ለምንድነው ታዲያ አንድምታው እንደዚህ ያለው? በሴቶች ልማድ ለመናገር ነው።
ግልጽ ነው። ግልጽ ነው መምህር። ገለቶማ በምናልባት እሺ ገለቶማ ስንል ትንሽ ሀሳብ ልስጥ። በጣም ይቅርታ። እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ። ስለመልሱም ገብቶኛል፣ ተረድቻለሁኝ። ለእኔ ምንም አይደለም። እኔ እንትን ላይልል ይችላል። አንዳንድ ጊዜ መሰናክል እንዳንሆን ስፔሻሊ ከስር ያሉ ወንድሞች አብዲ ብሎ ክርስቲያን ምናምን ትንሽ የሆነ የምናሳየው ሪአክሽን ለሌሎች ክርስቲያኖች ለአዲስ ክርስቲያን ለምኑ ጥሩ ስለማይሆን አንዳንድ ጊዜ ቃላቶቻችንን ብንገድብ። አሁን ከስር የሚጻፉ ነገሮች ደስ አይልም በእውነት። አብዲ ማለት ተስፋ ማለት ነው። ምንም ሌላ ተአምር የለውም። ችግር የለውም። ኢቭን መሐመድም ተብሎ በመጣ አሁን አብዲ መሐመድ ነው፣ እኔ አባቴ ስም መሐመድ ነው ቢሆን ራሱ እንትን ማለት አለብን። ትንሽ ከታች ያሉ ሰዎች ሰውን ሪቴት የሚያደርግ ነገር የመጻፍ ነገር ስላለ መምህራንም ቆጣ ብትሉ አንዳንድ ጊዜ እንደዚህ አይነት ነገሮችን እላለሁኝ። እግዚአብሔር አክብርልኝ፣ ቃልዎትን ያሰማልኝ። አመሰግናለሁ። አብዲ ከሚለው ስም ይልቅ ነው የጸጋ ሙላት የሚለው ነው። እንደውም እኔ ማለት ነው የጠየቅኩ ለምንድነው የጸጋ ሙላት ስትል ስም ትክክለኛ ስም ማን ነው? አብዲ ነው ትክክለኛ ስም አይደል? ትክክለኛ ስሜ አብዲ ነው። የዛኔ ስለ ድንግል ማርያም ጥንተ አብሶ ጉዳይ ሲወራ ጸጋን የተሞላሽ ወይ ምናምን የሚል ያው የሉቃሱ ቃል ስላለ ዳይሬክትሊ በጸጋ ሙላት ጥንተ አብሶ የለባትም የሚል ያ ሪአክት ለማድረግ የቀጠልኩበት ነው። ጸጋን የተሞላሽ ወይ ደስ በለሽ የሚል ጥቅስ ከዛ የወሰድኩት ነው። አብዲ ብዬ ህዝባር ጸጋ ሙላት ያልኩት። ኖርማል ትክክለኛ ስሜ አብዲ መሐመድ ነው። እሺ መልካም። እሺ ለኔ ያንን ስም ስላየው ብዙ ጊዜ ደግሞ ይህን የሚጠቀሙት ፕሮቴስታንት ስለሆኑ ለዛ ነው ያለህበት ደብር የት ነው የምታስቀድሰው የት ነው እየጠየቁት። ለምንድን ነው ድንገት ሌሎቹ ሆነ የሚጠይቅ ከሆነ ለፕሮቴስታንቶቹ ያው በመጽሐፍ ቅዱስ ጥቅስ በመጽሐፍ ቅዱስ ማስረጃ እያደረግን ስለምንመልስ፣ በዛ ላይ ደግሞ አንዳንዶቹ ቤተ እምነታቸውን ተናገሩ ሲባሉ ስለማይናገሩ ለዛ ነው የጠየቅኩህ እኔ። ከዛ አንጻር ነው። ከስራ ያለው ደግሞ ምዕመናት ነበው ሁላችሁም በተቻለ መጠን ሰዎች ገብቶ በሚጠይቁበት ጊዜ ስድብና አላስፈላጊ ቃላቶች ምናምን ነገር አትጠቀሟቸው፣ ምንም ስለማይጠቅሙ ማለት ነው። ሁለተኛ ማንም ሰው ሲመጣ በተቻለ መጠን የምናውቀውን ነገር በማስረጃ በእውቀት ብቻ ማቅረብ ነው። ጉዳያችን የእምነት መሆን አለበት እንጂ ከእምነት ውጭ ግን ሌላ ነገር መናገር ተገቢ አይደለም። አንደኛ ክርስትናውን አይመጥነውም፣ አንድ ሁለተኛ እግዚአብሔርን ደግሞ አይወደውም። ከብዙ ነገር ጋር ራሳችን ስለሚያጋጭ እንደዛ ባናደርግ ጥሩ ነው። እሺ ይህ ህይወት እግዚአብሔር አክብርልኝ። እሺ ወንድማችን፣ እሺ አትጥፋ። እሺ የህይወት አቤት አቤት፣ ሰላም ነው? ሰላም ነው። ጤና ይስጥልኝ። እግዚአብሔር ይመስገን። ማን ልበል? ቃለ አብ። ቃለ አብ ከየት ቤተ እምነት ነው? ኦርቶዶክስ። ኦርቶዶክስ። እንደምን አለ? አለ እግዚአብሔር ይመስገን። ትምህርቱን በደምብ ተከታትለን ነበረ? ዛሬ አልተከታተልኩም። አሁን ጥያቄው ላይ ነው የገባው። ጥያቄ ስትል ነው እንጂ አልተከታተልኩም ነበር። ስለዚህ ስለምንም እንዳወራን ራሱ አልሰማህም? ስጨርስ ነው የገባሁት። ጎበዝ ጎበዝ። ግን ምንድነው ድንግል ማርያም ላይ ጥያቄ ካለ ስትል ነው። እሺ ጠይቅ። አይ ይህን የሆነ የስክሪንሻት ነው እና ያየሁት እዚህ ፕሮቴስታንቶች ሲያዘዋውሩት እንዝራ ስብሐት መሰለኝና ገጽ 64 ላይ እግዚአብሔር በድንግል ማርያም ዓለምን ፈጠረ ይላል እና ይህን ለማወቅ ፈልጌ ነው በአንተ ጋር ያለው ሁኔታ። የት ላይ ነው ያለው? ገጽ 64 መሰለኝ እንዝራ ስብሐት ላይ። እሺ ላምጣውና መጽሐፉ
እሺ ገጽ 64 ነው ያልከኝ አይደል? አዎ መሰለኝ። አዎ እንደዛ ነው የሚለው። እሺ ምን ልታረግ ሰምተህ ነው አንተ? ስታልፍ ነው ድንገት ሪከርድ አይተህ? አረ እንደውም እንትና ማን ነው እንደዚህ ቤት ከፍተውበት አንተ ለነገሩ ጥያቄ ላይ ስለምትደርስ ወይ ሲወያዩ ደርስ ይሆናል። አንተ ትምህርት ላይ ሳይሆን ጥያቄ ላይ ስለምትደርስ። እሺ ለማንኛውም ስክሪንሻት በተቻለ መጠን ሙሉ ሀሳብ ስለማይገልጽ ስታገኙት ሙሉን ብታቀርቡ ጥሩ ነው። እሺ ይኸው እንዚራ ስብሐት እንዚራ ስብሐት ይኸውና መጽሐፉ ተርጓሚ መምህር ተስፋ ሚካኤል ታከለ፣ አሳታሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን። እሺ ገጽ 64 ተረጎመው ከሌላ ቋንቋ ነው የተተረጎመው? ከግዕዝ። እዚህ ጋር ግዕዝ ነው፣ እዚህ ጋር አማርኛ። እዚህ ጋር በዚህ በኩል ግዕዝ አለ፣ እዚህ ጋር እንዚራ ስብሐት ዘሰሉስ ነው ገጽ 64 ያለው 64 እዚህ ጋርም አለ። እሺ አንቺ ነሽ ይልና እዚህ ጋር መቀጠል ካስፈለገ የሌዊ የቅድስናው ሀብት ለሹሙ ይሁዳም የምስፍናው ገንዘብ አንቺ ነሽ ካለ በኋላ ሀሳቡን የምትፈጽሚ ድምፅን የምትሰጪ የአሮን የክህነቱ ሽልማት አንቺ ነሽ። የተናገረው በግናቱ የሆንሽ በግ እመቤታችን ሆይ በሊቃናት በስልጣናት የምትወደሽ በምስጋናም የሚቀርቡሽ ሆይ ለውሳጣዊ ልቦናዬ ብሩህ የሆነ የእውቀት አይኖችን ስጭኝ። ሁሉን የሚያደርግ እርዳታሽ ጥበበኛ የሚያደርግ እውነትሽ የንግስናሽን ውዳሴ ከፍ አደርጋለሁ አደርግ ዘንድ አገልጋይሽን የክርስትና ስምህን ማለት ነው ጥበበኛ አድርጊኝ። አዳኝ የሆነ የልጅሽን ትእዛዝም በልቦናዬ ሴዳ ጻፊ። ማን የሆነ አዳኝ የሆነ የልጅሽን ትእዛዝ በልቦናዬ ሰሌዳ ጻፊ። ንግሥት ሆይ እኔን ለመርዳት ተነሺ፣ እኔን ለማዳን ቅረቢ፣ በቦታዬ ከትሚ፣ ሕይወቴንም ጠብቂ፣ በእውነት እየመገብሽ በቀረው ዘመኔ ጠብቂ ለዘላለሙ አሜን። እመቤቴ ማርያም ሆይ ባይልና የእስራኤል የበኩር ልጅ የሮቤል በአዝመራ መካከል ያገኛት ፀሐይ ያላጠወለጋት ይላል እና ይመስለኛል ሌላ ገጽ ላይ ከሆነ ቼክ አርግና መተን እናያለን። ስለዚህ ይሄ መጽሐፍ አይደለም ማለት ነው ወይ? በሌላ ገጽ ላይ ከሆነ አሊያም ሌላ መጽሐፍ ላይ ካዩት ማስረጃውን በተለቻላችሁ መጠን ግን መጽሐፉን ብታሳዩ በጣም ቆንጆ ነው። አሁን ይኸው ገጽ 64 ሙሉ አነበብ ነው አይደል? ይኸው አለ ገጽ 64። እነሱም እንደዚህ ህዝቦችን እንትን እያሉበት ነበርና እኔ እውነታውን ከአንተ ልጠይቅ ብዬ ነበር። ሌላ መጽሐፍ ነው ማለት ነው። ይኸው ገጽ 64 ማለት ይኸውና እንግዲህ 64 ቁጥር ላይ አይ ምንም የለም ቁጥር የሚል ነው የለም። ሲጀመር እዚህ ጋር ገጽ 64 ነው። በፊደል ስለሚሄድ ቁጥር የለውም። ሲጀመር በፊደል ነው የሚሄደው። በ64 ቁጥር ከሆነልህ ደግሞ በቁጥር ሊሄድልህ ካለ ከ64 ላይ ካለ እሺ በቁጥር 64 እንደዚህ ከሆነ ማለት ስንሄድ ደግሞ ገጽ 71 ነው የሚሆነው። እሱ ደግሞ ገጽ 71 ላይ ቁጥር 4 ዘረቡ ላይ ደግሞ ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ስም ከአንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ወይ ለአንቺ ስለ ጥንቱ ነገር እጽፋልሻለሁ፣ በአዲስ ምስጋናም አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና ለጥበባዊ ስራ ሁሉ ፍጹም መሰረትን ሆነሻልና። ልክ ማለት ነው። ለአንቺ ለዓለም ፍጥረት ሁሉ መጀመሪያ ሆነሻል ማለት ልክ በመጀመሪያ ጊዜ ሰማይንም ፍጥረ ብሎ የለም ልክ አዲስ ክርስቶስን ወልደሻል ማለት ነው። የዓለም ፍጥረት መጀመሪያ የተጀመረው ዓመተ ምሕረት የተቀየረው በማን ነው? በክርስቶስ ልደት አይደለ? በክርስቶስ ልደት ነው። ስለዚህ ክርስቶስ ደግሞ ሰው የሆነው በማን ነው? ከድንግል ማርያም በለበሰው ሥጋ። ስለዚህ ለዓለም ፍጥረት መጀመሪያ ሆነሻል፣ ለጥበባዊ ስራ ሁሉ ፍጹም መሰረት ሆነሻልና። ምሽትን የማታውቂ ንጋት ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። እቺ ናት አለ በአንቺ ሰማይና ምድርን ፈጠረ። እዚህ ጋር ኦጽ ባካለ በእንቲአኪ ፈጠረ። በእንቲአኪ ማለት ስለ አንቺ ማለት ነው። ስለ አንቺ በእንቲአኪ ሲል በግዕዙ እዚህ ጋር በአማርኛ ሲተረጉም አሁን በአንቺ ብሎ ሲናገር በእንቲአኪ ማለት በአንቺ ምክንያት ለማለት ነው። አንቺ ማለት ሳይሆን በአንቺ በእንቲአኪ ማለት በአንቺ ምክንያት
ሰማይ ምክንያቱም አንቺን የመሰለ የአምላክ እናት ለማግኘት ሰማይና ምድር መፈጠር አዳም የሚባል ሰው መፈጠር አስፈለገው። ምክንያቱም ከአዳም ዘር የምትገኝ አንቺ የሆንሽ ንጽሕት ቅድስት ድንግል ማርያምን ለማግኘት ሰማይና ምድር በአንቺ ተፈጠሩ እንጂ አንቺ ፈጠርሽ አይደለም የሚለው፣ በእንቲ አኪ ነው የሚለው። ምክንያት ሆነሽ ለዓለም መፈጠር ምክንያት ሆንሽ ለማለት እንጂ ድንግል ማርያም እንደዛ ፈጠረሽ ማለት አይደለም። በምን እናውቃለን ካልን ልክ ሁሉ ነገር ስናይ የፈጠረው እሱ መሆኑ እዚህ ከስር ያብራራል። ተመልከቱ እዚህ ጋር ራሷ ፈጠረች እንዳለን ፈጠርሽ አይልም። አየ በአንቺ ልበል እዚህ ጋር በአንቺ ሰማይና ምድር ፈጠርሽ አይደለም የሚለው። የፈጠረው ማን ነው? እግዚአብሔር። በእንቲ አኪ ነው በአንቺ ምክንያት። ለምን አሁን እናብራራለን። ከስርም ሲያብራራውም እንደሚል ተመልከተው። ባህርን፣ ቀላያትን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ ዘመኖቹን፣ ዓመቶቹን፣ በጋን፣ ክረምትንም፣ ቀናትን፣ ሳምንታትን፣ በዓላትን በግልጽ የሚታየውን የተሰወረውን ዓለማትን ሁሉ ማ ፈጠረ። ፈጠርሽ አይደለም ፈጠረ። ከዛ ንግሥት ወይ ከብዙ ተአምራትሽ ትንሹን እናገር ዘንድ ፍቀጅልኝ። ስለዚህ እዚህ ጋር የሚናገረው ማለት ነው በእንቲ አኪ ነው፣ በአንቺ ምክንያት እንጂ አንቺ ፈጣሪ ነሽ እያላት አይደለም። እዚህ ጋር ማለት ነው ሲጀመር በእንቲ አኪ ነው። እዚህ ጋር ግዙ ይታል። እዚህ ጋር በእንቲ አኪ ፈጠረ እግዚአብሔር ምድረ ወሰማያት። አንቺን የመሰለ ልክ ለምሳሌ በጣም ጀግና የሆኑ ልጆች ከቤተሰብ ሲወሉ ምን ይባላል? በስመ አብ። እግዚአብሔር ግን እነዚህን የመሰሉ ውብ ልጆች ለመውለድ ከአንቺ ጀግና ልጆች ለመውለድ ግን አንቺን ፈጠረ ይባላል። ምን ማለት ነው? እነዛ የተወለዱ ልጆች ጀግንነታቸው ለማሳየት እኮ ነው። እነዛ ጀግና ልጆች መሉት ከዛ እናትና አባት ስለሆኑ እነዛ ጀግና ልጆች እንዲወሉ ያ እናትና አባት መቅደም አለበት። ልክ እንደ ስለዚህ ሰማይና ምድር ስለተፈጠሩ ሐናና ኢያቄም ስለቀደሙ አይደል ድንግል ማርያም የተገኘችው ስለዚህ በእንቲ አኪ ይላል። ከዛ ሚላል እዚህ ጋር ደግሞ እነሱ እንደሚሉት ደግሞ በምናውቃለን። በእንቲ አኪ ካለ በኋላ ምን የሚል ቃል እናገኛለን? ባህርን፣ ቀላያትን እነዚህን ሁሉ ምን አለ? ዓለማትን ሁሉ ፈጠረ። አይ በእንቲ አካል እዚህ ጋር በአንቺ ብሎ አይደግሞም። እዚህ ጋር አሁን ፈጠረ ብሎ እዚህ ጋር ዘጋ አይደለ? በአንቺ ሰማይና ምድር ፈጠረ ካለ በኋላ ባህርን፣ ቀላያትን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ ዘመኖችን፣ ዓመቶችን፣ በጋን፣ እሺ ክረምትን፣ ቀናትን፣ ሳምንታትን፣ በዓላትን በግልጽ የሚታየውን የተሰወረውን ዓለማትን ሁሉ በአንቺ ፈጠረ ይላል አይልም? የተሰወረውን ዓለማትን ሁሉ ፈጠረ። አይታል። ስለዚህ እነዚህ ሁሉ ለምንድን ናቸው? ለእነዚህ እንዲያገል። በነገራችን ላይ አንድ ነገር ማወቅ ያለብን ምንድነው? መሰረታዊ ጉዳዮች አሉ። በተለይ ስለ ነገርነት ስንማማር ይሄ ምን ያክል ጠቃሚ እንደሆነ እንድንገነዘበው ነገርነትን በደንብ መገንዘብ ይጠይቃል። ምንድነው እሱ ካልክ ለምሳሌ አሁን መጽሐፉን አይተዋል አይደል? እንዴት ብሎ እንዳብራራው አሁን ለምሳሌ ሁላችን የምናውቀው ለአምላክ ሰው መሆን የድንግል ማርያም መወለድ እጅግ በጣም አስፈላጊ ነው፣ ግድ ነው። ድንግል ማርያም ከድንግል ማርያም ሰው ስለሚሆን ማለት ነው። አሁን ፀሐይ የተፈጠረው ለማን ነው? ለእኛ አይደል? ለእኛ ነው። እንድታበራለን እኮ ነው። ለእግዚአብሔር እኮ አይደለም። እግዚአብሔር ጨልሞበት ሊያበራለት። ከዋክብት ለእኛ የተፈጠሩት እንስሳት በሙሉ ለእኛ ናቸው። ሁሉም ግዙ ንዱ ተብሏል። ጉዝ ንዱ ተብሏል። ስለዚህ አጠቃላይ ተፈጥሮ ለማን? ለእኛ ነው ማለት። ስለዚህ በእንቲ አኪ ነው የሚለው። በእንቲ አኪ በአንቺ ምክንያት ለማለት ነው። በአንቺ ምክንያት ሰማይና ምድር እንጂ ፈጠርሽ አይልም። አየህ ማይተል ፈጠርሽ አይልም። ሰማይና ምድር ተገኝተው ከምድር አፈር ደግሞ አባትሽ አዳም ተፈጥሮ ከዛ ሔዋን ተገኝታ ከዛ የሰው ልጆች ተዋልደው ከዛ ነጽተሽ አንቺ ከሐና ከኢያቄም ተወለድሽ። አንቺን የመሰለ ቅዱስ እንድናገኝ ፈልጎ አይደል እግዚአብሔር አምላክ አንቺን የፈጠረው። ሰማይ እንደሚፈጠረው እኮ በአንቺ ምክንያት ነው። አየህ ንግግሩ በአንቺ ምክንያት ነው የፈጠረው። ፈጠረ ነው የሚለው ፈጠረች አለ የሚለው ፈጠረ። ከዋክብትን በጋን ክረምትን ሁሉ ፈጠረ። ቁልል ያለ ንግግር ነው። በአንቺ በእንቲ አኪ በአንቺ ምክንያት ማለት ነው። በአንቺ ምክንያት ምንም ጥያቄ የለው። ምክንያቱም የሆነ አንቺ ባትገኝ ኖሮ የሰው ልጅ ልደት አይፈጸምማ። አምላክ ሰውን ፍቅር አይሞትማ። ስለ አንቺ እንድትገኝ ብሎ እግዚአብሔር አምላክ ሰማይና ምድርን ፈጠረ። ሰማይ ደግሞ ሲፈጠሩ ከምድር አፈር ሰው ተገኘ። ከምድር አፈር ሲገኝ አዳም ተገኘ። ከአዳም ደግሞ ጎን ሔዋን ተገኘች። ከዛ ተዋሉ ልጆቹ። ከዛ ሐናና ኢያቄም ጋር ደረሰ። ሐናና ኢያቄም ደግሞ በሕግ በሆነ ሩካቤ በዝሙት አይደለ በሕግ በሆነ ሩካቤ ደግሞ አንቺ እንድትወለድ ሆንሽ። ስለዚህ እግዚአብሔር አምላክ አስቀድሞ ሰማይና ምድር የፈጠረው ሙሉ አንቺ እንድትፈጠሪ በአንቺ ነው የፈጠረው። አንቺ ትገኛለሽ ብሎ ነው እንጂማ ሰው ሁሉ ማህያተኛ ሆኖ እግዚአብሔር እኮ አሳዘነው። በአንቺ ምክንያት ግን ዓለም ሁሉ ፈጠረው።
ወረባችንም አላለ አንድ ወረብ አለን በቤተክርስቲያናችን የኪዳነ ምሕረት ጊዜ የሚወረብ ወረብ የሚያቅሰው አለ። የኪዳነ ምሕረት ጊዜ የሚወረብ አንድ ወረብ አለን። እዛ ወረብ ላይ በጣም ግሩም በሆነ እግዚአብሔር ኪያኪ እመ እያትረፈ አይደለም። ከዛም ይላል እምኮነ ከመሰዶ እምኮነ ይላል። አንቺን ባያስቀር ነው እግዚአብሔር አምላክ እንደ ሰዶም እንደ ገሞራም በሆን ነበር። አንቺን አስቀረልን እንጂ ጠፍተን እንቀር ነበረን በእንቲአኪ ነው የሚለው። ስለዚህ እነሱ የሚሉት ደግሞ ውሸት በምን ይታወቃል? በአንቺ ሳይሆን ፈጠረ ነው የሚለው። የፈጠረው ማን ነው? እሱ ራሱ እንጂ በአንቺ ፈጠረ ማለት በአንቺ ምክንያት በእንቲአኪ በአንቺ ምክንያት ለማለት ነው። እና በአንቺ ስላለች ምክንያት የምትለው ቃል ስለሌለች ብለው እነሱ አጣመው ይሄው በድንግል ማርያም ዓለምን የፈጠረው ይላል ብሎ ይናገራል። አዎ እነሱማ በጣም ሰዎችን እኮ በዚህ ነው ሲያሳስቱ የሚውሉት። ምንድነው የሚጠቅመው መሰላችሁ? ሙሉ ማንበብ ገጽ ነው። በጣም ገዳይ ነው በነገራችን ላይ። አሁን ስህተቶች የሚከቱት ምንድነው? ሰዎች አንድ ገጽ ያነባሉ የሚፈልጓት። አሁን ከላይ ሲጀምር እንኳን አይተው ከሆነ ከላይ ሲጀምር ያለው ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ስም። ምን ሙሽራው ትሆኚ የመረጠሽ ማለት እሷ ምንድን ናት? የተመረጠች ናት። መራጭ ማን ነው? እግዚአብሔር ነው እያለን አይተሃል። መጀመሪያ ራሱ ምን ያደርጋል? ዲፈረንስ እያስቀመጠ ነው የሚሄደው ራሱ ስታነቡት ማለት ነው። 71 ላይ ስታነቡት ዘረቡ ነው በነገራችን ላይ የረቡ ላይ ራሱ ሲናገር የእግዚአብሔርንና የፍጥሩን ነገር እንዳናምታታው በግልጽ ይናገራል። ተመልከቱ እዚህ ጋር ምን ይላል? እዚህ ጋር ስታነቡት ዘረቡ ይልና ያው እዚህ እንዚራ 7 ላይ ዘረቡ ላይ ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ስም ይላል። ይቀጥላል ከአንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም ይቀጥላል። ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ሆይ ማርያም ሆይ ለአንቺ ስለ ጥንቱ ነገር እጽፍልሻለሁ። ከዛም ይላል ከላይ አሁን ፈጠር የሚለውን ቃል እንዲገባን በአዲስ ምስጋና አንቺን አመሰግናለሁ አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና። አይታለ ምን እያለት ፍጡር ነሽ ያላታል። እዚህ ጋር እዚህ ጋር ፍጡር ነሽ ነው እያላት ያለው። እንዴት ፈጣሪ ያረጋታል እዛ ከላይ ሆኖ? ምክንያቱም እዚህ ጋር ምን አለ? አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና እያላት እኮ ፍጡር ነሽ የፍጥረት ሁሉ መጀመሪያ ነሽ እያላት ነው። አይታል ቃሉ እንዴት ብጥር ያለ ቃል እንደሆነ ከስር ያለው ሌላ ትርጉም እንዳንሰጠው ራሱ አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል። ለዓለምን ፈጣሪነት አለ የሚለው ለዓለም ፍጥረት ሁሉ መጀመሪያ ሆነሻልና። ዓመተ ምሕረት የተጀመረው በአንቺ ነው። ዓመተ ፍዳ የተዘጋው በአንቺ ነው። ዓመተ ምሕረት የመጣው በአንቺ ነው። አካላዊ ቃል ከአንቺ ሰው ስለሆነ ማለት ነው። ልክ ነው። አይ እንዴት ብጥር ያለ ቃል ከላይ ያለው አይታል ስትመለከተው ራሱ ሌላ ትርጉም እንዳንሰጠው ቃሉ ራሱ የሚገርም ቃል ይናገራል። አንቺ ለዓለም ፍጥረት ሁሉ መጀመሪያ ሆነሻል እያለ ልክ ነው። አሁን እንዲህ አይነቱ ነገሮች ነው። አሁን ምን ታውቃለህ? ልክ እንትን የሚመስሉ የሚጋጩ ነው ሲመስሉ ከላይ ማንበብ ከስር ስናነበው ራሱ መልሱ እዛ ይሰጣል። አንቺ ለፍጥረት ሁሉ መጀመሪያ ሆነሻል እኮ አለ። ፍጡር ናት እያለት በቃ አለቀ። በምንም አይነት ተአምር እሷ ፈጣሪ ልትሆን እንደማትችል ነገረን ማለት ነው። ደግሞ በመረጠሽ በአብ ስም ገና ሲጀምር ራሱ ሰው ሊሆን በወደደሽ በወልድ ስም። ስለዚህ አባ ጊዮርጊስ ዘጋስጫ በድንግል ማርያምና በስላሴ መካከል የተምታታበት አባት ይመስላል። በጣም የሚገርም ነው። ገላጭነቱ ራሱ በመረጠሽ በአብ ስም ከአንቺ ሰው ሊሆን በወደደሽ በወልድ ስም ማደሪያው ባደረገች በመንፈስ ቅዱስ ስም ብሎ እንዴት ባለ ሁኔታ ብጥር አድርጎ እንደሚናገር አባ ጊዮርጊስ ዘጋስጫ በዚህ እንረዳለን። እና የቀድሞ አባቶቻችን የሚታሟሩ በጣም ጠንቃቆች ናቸው። በጣም ጠንቃቆች ነገር ሃይማኖትን ሲናገሩ ትምህርትን ሲናገሩ በጣም ጥንቃቄ። ለዚህ ነው አንደኛ ከስክሪንሹት ውጡ፣ ቢቻል መጽሐፍ ያዙ። መጽሐፍ ስታነቡ ደግሞ የሆነች ገጽን አሁን ለአሁን ቁርጥ አድርጎ ሲያነቡ ሙሉም ማንበብ እና በአንቺ ምክንያት ነው። ስለዚህ በአጭሩ መልሱ ምንድነው? በአንቺ ምክንያት አንቺን የመሰለ ንጽሕት ቅድስት የአምላክነት እንድትገኝ ብሎ እግዚአብሔር አምላክ ሰማይና ምድር ፈጠረ። ሌላውማ ተወው። ስለዚህ ልክ ከምን ጋር የምናገናኝ አይደል? እግዚአብሔር አምላክ ዘርን ባያስቀር ኖሮ እንደ ሰዶም በሆነ እንደ ገሞራ መሰል ያለው ከዚህ ጋር አመሰግናለሁ። እሺ እግዚአብሔር ያክብር ለወንድማችን። እሺ ማኪ
ሰላም ዘማርያም እንደምን አለሽ? እግዚአብሔር ይመስገን። አሁን ጥሩ ነው ድምጼ ይሰማል? አዎ። እሺ ሁለት ጥያቄ ነው ያለኝ በእመብርሃን ጉዳይ ማለት ነው። እሺ አንደኛ የእመብርሃን ሰንበት ትምህርት ቤት እንዳልተማረ አንድ ሰው ስለ እመብርሃን ፍቅሯ አማላጅነቷ በልቤ ውስጥ በጣም እንዲኖር ወይንም በልቤ ውስጥ በጣም እንዳምን ሰፋ አድርገህ ልታስተምረኝ ትችላለህ ወይ ከይቅርታ ጋር? ሁለተኛ ደግሞ ሐዋርያት ስለ እመብርሃን ምን ብለው አስተምረው ነበረ በዘመኑ? ትምህርት ተምረን ነበር። ይህን በተመለከተ ከዚህ በፊት አልተካተልሽም ነበር እህታችን? አልተከታተልኩም። የዛሬውን ግን ከመጀመሪያ ጀምሬ አዳምጬ ካለሁ በመሀል ላይ ትምህርቱ ረጅም ስለሆነ አሁን የጠየቅሽው ጥያቄ በአንድ ጀምሮ በ10 ደቂቃ የሚመለስ ስላልሆነ ሰፊ ከሆነ ችግር የለውም። ዩቲዩብ ላይ ገብቼ ፈልጌ መስማት ይችላል ያንተን ፕሮግራም። እዛ ከሆነ እዚህ ላይ ቴዎድሮስ ዘለቀ የሚል ነገር ስላለ እዛ ላይ ማየት ትችላለሽ። ዩቲዩብ ላይ የተለቀቃለሁ በእነሱም በድንግል ማርያም በተመለከተ የሚነሱ ጥያቄዎች ማለት ነው። እዛ ላይ ብታነቢ በጣም ብዙ ነገር የምታገኝ ይመስለኛል። አይ ቲንክ እና ተጨማሪ ነገር ደግሞ እዚህ እንማርበታለን ማለት ነው። እሺ አመሰግናለሁ። በቃ ዩቲዩብ ላይ ገብቼ ማለት ነው። እሺ መልካም። እሺ እሺ እግዚአብሔር ያክብርልን። እሺ መሲ ሰላም መምህራችን፣ እንደምን አሉ? እግዚአብሔር ይመስገን። እግዚአብሔር ይመስገን። የእኔ ጥያቄ እንኳን አሁን ከእናንተ ከአሁን ከርዕሱ ውጭ ነው። ችግር አለ? ስለ እመቤታችን ቅድስት ድንግል ማርያም በተመለከተ ቢሆን ይመረጣል። አይ ስለ እሷ ምንም ጥያቄ የለብኝም፣ እናቴ ናት። መልካም። እሺ እናታችን እግዚአብሔር ያክብርልን። ሌላ ጊዜ ሲቀበል የዛን ጊዜ ይቀበላሉ። እሺ እሺ። ቃሎት ያሰማልን መምህር። እሺ የቅድሞ ወንድማችን አንድ አጽንኦት ሰጥቼ እንቲያኪ የሚለው እንዴት እንደሚተረጎም አንድ ላሳያችሁና ከዛ እንትን እላለሁ። ማስረጃ ድንገት ብትጠየቁ ለመመለስ እንዲያመቻችሁ ማለት ነው። እሺ አይሻልም? አንድ ጥቅስ ልንገራችሁ። ድንገት በእንቲያኪ ሲባል አንተን የተረጎምከው የሚል ነገር እንዳይመጣ አንድ ማስታወሻ ያዙ ለምትዩ ሰዎች ማለት ነው። እሺ ማስታወሻ ያዙ። እሺ ይሄ አሁን የእንዚራ ስብሐት አይደለ? እንዚራ ስብሐት ነው። ማስታወሻ ያዙና በእንቲአኪ እንዴት እንደሚተረጎም ላሳያችሁ። ቃሉ የምናገኘው የት ላይ ነው? እንዚራ ስብሐት የምን ላይ? ዘረቡ ላይ ገጽ ስንት ነው? 71 ላይ ምን የሚል ቃል ነው የምናገኘው? ልብ በሉ እዚህ ጋር አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና፣ ስለዚህ የዓለም ፍጥረት ሁሉ መጀመሪያ ማለት አንቺ ፍጡር ነሽ እያለት ነው። ስለዚህ ምንም ከኋላ የሚመጣው ነገር ምንም አያስደነግጠንም ስለተናገረ በግልጽ ዘጋስጫ። ከዛ እዚህ ጋር በአንቺ ሰማይና ምድር ፈጠረ የሚለው እዚህ ጋር በእንቲአኪ ይላል። ፈጠረ እግዚአብሔር ምድረ ወሰማያተ። በእንቲአኪ ማለት በግዕዝ በአንቺ ምክንያት ማለት፣ በመጽሐፍ ቅዱስ ላይም አለ ይሄ ቃል በእንቲአኪ ማለት በአንቺ ምክንያት እንደሆነ ማስረጃ። ኦሪት ዘፍጥረት ይኸው ያዙ። ኦሪት ዘፍጥረት ምዕራፍ 12 ቁጥር 13 እሺ ኦሪት ዘፍጥረት ምዕራፍ 12 ቁጥር 13 ይኸው ተመልከቱ። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። አብርሃም ነው ያለው። በአንቺ ምክንያት አለ። እንዳይገለው አቤሜሌክ እንደምታውቁት የግብፁ ንጉሥ ሊገለው ፈልጎት የለ ሳራን ሲያገኛት ምንድን ያለው አብርሃም? በአንቺ ምክንያት መልካም ይሆንልኝ ዘንድ አለ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ ይላል። በአንቺ ምክንያት የሚለውን በግዕዝ ተመልከቱ። ይኸው ቺአፕ በጣም ነው የምጠቅማችሁ። በግዕዝ ስናደርገው ሚላል እዚህ ጋር ወበሊ እንከ እህቱ አነ ከመያሰኒ ሎቱ በእንቲአኪ። በእንቲአኪ ማለት በአንቺ ምክንያት ጌታቻለ እዚህ ጋር ቀረ። በእንቲአኪ ቀደም ምን አገኘን?
ኢንዝራ 7 ላይ በእንቲአኪ የሚለውን አያችሁ ቃል በቃል እዚህ ጋር ምን አለ? በእንቲአኪ ኢንዝራ 7 ላይ ከእንደገና እዚህ ግዙ ላይ ምን አገኘን? ቁጥር 13 ላይ በእንቲአኪ በእንቲአኪ የምትለው ቃል ይታያችኋለች እቺ ቃል። ከዛ ይህንን በአማርኛ ብናደርገው ምን ማለት ነው ይላል? በአንቺ ምክንያት። ስለዚህ በግዕዝ በእንቲአኪ ማለት በአንቺ ምክንያት ማለት። ግልጽ ነው ሀሳቡ? ገብቷችኋል? ዲፌንድ ስታደረጉ በደንብ ከእውቀት ጋር ዲፌንድ ማድረግ አለባችሁ። ዲፌንድ ስታደረጉ በእውቀት በማስረጃ ማድረግ አለባችሁ። እሺ ቤተናታን እንዴት አመሸ ወንድሜ ዘማርያም? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። ድምፄ ይሰማል? ትንሽ ሳይነስ ነገር አለችብኝና ድምፄ ከነውላል ትንሽ። አሜን። አንድ ሁለት ነገሮችን ለማንሳት ነው ጥያቄ ላስቀድምና ከዚህ ቀደም ወንድማችን ባነሳው አሁን እንግዲህ አብራራው ላይ ትንሽ ሀሳብ ለመስጠት ነበረ። ጥያቄውን ላስቀድምና እንዲህ በተደጋጋሚ አንዳንድ ጉባኤ ላይ በተለይ ትልልቅ አውደ ምሕረት ላይ ራሱ እንደው በስህተት ይሁን በዳይጸ ልሳን ይሁን በዝንጋይ ይሁን የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 41 ጀምሮ እስከ ፍጻሜ እስከ 51 ባለው ይሄ የፋሲካውን በዓል ሊያከብሩ ሲሄዱ ሲመለሱ እመቤታችንና አረጋዊ ሴት ጌታን እንደረሱት የሚመስል ግን ብዙ ምስጢር አዘል ነገር ያለው የመጽሐፍ ቅዱስ ክፍል አለ። ምናልባት አጠገብ መጽሐፍ ቅዱስ ይኖራል ብዬ አስባለሁ ወንድሜ። እና ምን ብለው ሲያስተምሩ ሰማው መሰለክ? ዮሴፍን ትተው ያው እመቤታችንን ለማንሳት ነው። እሷም ረሳችው አይነት ነገር ሀሳብ የለም። ያው ክብሯንም ለማጠየቅ ስለሚፈልጉና ምናልባት እዚህ ላይ በአንድም በሌላ እንዲህ አይነት ትምህርት የሰማ ሰው ካለ እንደው በደንብ አድርጋ አጽንኦት ብትሰጥልኝ። ትርጓሜ ወንጌል ላይ በደንብ አድርጎ ያስቀምጠዋል ለማን እንደተነገረ እና አንዳንዴ ያው ድፍረትም ከሆነ እንግዲህ እግዚአብሔር ማስተዋልን ያድልልን። ዳይጸ ልሳንም ከሆነ እንዴት ተደርጎ የሚሰማው ምእመን አርሞ በጆሮ ይቀበለው። ምክንያቱም ቀላል ነገር አይደለም። እመቤታችን ረሳችሁ ማለት መዝገበ ምስጢር ሆና እሷ ረሳችሁ ማለት ልጇን በጣም ከባድ ነው። አንዱ ጥያቄ ይሄ ነው። እንደው ማብራሪያ በደንብ በተሰጥልኝ ነው ወንድሜ። ምናልባት ይሄንን ሄድበት እናንተ ጊዜ ካለ ከሰጠኝ የሌሎቹን ቦታ ካልተሻማው እንደው ተወሰነ ሀሳብ ለመስጠት ነው ወንድሜ። ጨርስ፣ ችግር የለም ጨርስና በኋላ እንቀጥላለን። እሺ ምናልባት እኔ አሁን ምናልባት ብዙም እንግዳ ነኝ ለዚህ ፕላትፎርም ገብቶ በዚህ ልክ መነጋገሩ። እንደ አቅሜ ቤተክርስቲያን እገባለሁ እወጣለሁ። ግን ብዙ ጊዜ አሁን እየዞርኩ የተለያየ ቤቶች እጎበኛለሁ እና እኔ ምናልባት የሌላ ቤተ እምነት በክርስትና ውስጥ ያሉ ሰዎች ለሚያነሱት ጥያቄ እኛ ጋር ምን መያዝ አለበት የሚል ሀሳብ አለኝ እኔ ወንድሜ። ምክንያቱም አንደኛ የሚያነሱበት መንገድ ኦርቶዶክሳዊ ነው ወይ? ለምሳሌ እኔ አሁን እንዚረ ስብሐትን የአባ ጊዮርጊስ ዘጋስጫ መጽሐፍ ጠቀሱ። አዋልድ መጽሐፍት ይቀበላሉ ወይ? መሰረታዊ ሀሳቡ በመሰረቱ ይቀበላሉ ወይ? አይደለም በአዋልድ መጽሐፍት በመጽሐፍ ቅዱስ እንኳን እኮ ብዙ ማነግባባቸው ኢሹዎች አሉ። አይጠይቁ አይደለም እኛም አንስማም። ግርም ቢለን መልካም ነው መጠየቁ። እኔ እንደ ወንድሜን ማከብረው እንደዚህ መጥቶ መጠየቁ ራሱ ደስ ነው ያለኝ፣ ከነሱ ጋር ለመከራከሩ በራሱ ማለት ነው። ምክንያቱም ስርዓቶች አሉ፣ ብዙ ስርዓቶች አሉ። እትም ተበላሽቶ የሚወጡበት ብዙ አጋጣሚዎች አሉ። ጊዜ የከፋን ወንድሞቼ እና እዚህ መጠየቁ መልካም ሆኖ ሳለ ግን በመሰረቱ ቤተክርስቲያን ስለእመቤታችን ፈጣሪ ናት ብላ ታስተምራለች ወይ? በዚህ አስረን ነው መነጋገር ያለብን። እመቤታችን ሰማይና ምድርን የፈጠረ እግዚአብሔር እናቱ ናት። ይሄ ምንም የሚካድ ነገር አይደለም። ግን ክብሯ ከየት ተገኘ ብሎ ቤተክርስቲያን በደንብ አድርጋ ታስተምራለች። ፍጡር ናት እመቤታችን። ስለዚህ ፍጡር ደግሞ መፍጠር አይቻለውም። ይሄን መሰረት አድርገን ይዘን ክብሯንና እግዚአብሔርን ልዕልና መናገር ግን በደንብ እንችላለን። አሁን እንዚራ ስብሐት ምስጢሩ ሲተረጎም እውነት እንባ ያስፈስሳል። የምሬ ነው። ለሰማ ቁጭ ብሎ አባቶቻችን ሊቃውንት ስር ተቀምጠን ብንሰማ ይሄንን ምስጢር ወደ ዓለመ መላእክት እኮ ነው የሚወስደን፣ ወደ ስነ ፍጥረት ነው የሚወስደን። እመቤታችንን ክብር በአምላክ ሕሊና ታስባ ስለመኖሯ ምስጢር እጅግ ይናገራል። ወደዛ ሁሉ ነው የሚወስደን እና ምናልባት እኔ ረቀቅ ያለ ትምህርት ሲሆን ለማብራሪያ ብቻ ብንጠይቅ ይሄን አንብቤ ነበር። እንደው ምን ለማለት ይሁን ታላቁ አባታችን አባ ጊዮርጊስ ዘጋስጫ
በረከቱ ይደርብንና እንዲሁ በምን ምስጢር የሆነ የገለጸው ብለን ብንጠይቅ፣ ከዛ ውጭ እነሱ በአንድም በሌላ የተወሰነች ሀሳብ ነጥቀው ለሚያመጡት ግር ባይለን፣ ምናልባት ግን እኛ ጋር ሀሳብ መከፈል ካለ እንደዚህ ያሉ ወንድሞች ጋር ትልልቅ መምህራን ጋር ሊቃውንት ጋር የመጣ ማብራሪያ ይጠየቅ እንጂ መሰረታዊ እምነታችንን ማጉደል የለብንም። ስለ እመቤታችን ያለን መሰረታዊ እውቀት ይዘን ግን ያለውን ነገር ደግሞ መነጋገር መልካም ነው ለማለት ፈልጌያለሁ። ያው ቢቻላቸው ለመውሰድ ባይሆን ጥርጥር አይደል አይምሮ ውስጥ መጫን የሚፈልጉት፣ ግን መሰረታችንን ግን እኛ በፍጹም ማነቃነቅ የለብንም። እኔ ላይገባኝ ይችላል፣ ላልረዳ ይችላል። አንዳንዴ እኮ እግዚአብሔር በጊዜ ሂደት ምስጢር ይገልጻል። ማስተዋልን ገንዘብ ስናደርግ አቅምም ከሌለ እኮ አይገልጥም እግዚአብሔር። አሁን ቅድም እህቴ የእመቤታችን ፍቅር እንዲያድርብኝ እንደምታስተምረኝ አለች። እኔ ለእሱ አንድ ነገር ምሎ ወርሃ ጽጌ ሲደርስ ማኅሌተ ጽጌ ትቁም ከመላእክት ጋር ከሊቃውንቱ ጋር ስትቆም ምን አይነት እግዚአብሔር ፍቅርና የእመቤታችን ፍቅር እንደሚመጣ በደንብ ታየዋለች። ህይወት ነዋ፣ ከህይወት የሚገኝ ፍቅር ነው የእመቤታችን። እንደ አንድ ምሳሌ ያነሳው እንጂ ከትምህርቱ ባሻገር ግን ህይወት ይጠይቃል እና መሰረታችንን ሳንለቅ ህንፃዎቹ ላይ ግን መነጋገር ይቻላል። ችግር የለውም። አይምጡ አይጠይቁ አንልም። ይጠይቁ እውነት ከልብ ከማስተዋል ከሆነ ምንም ችግር የለም። ግን የእኛን ሀሳብ ረብሾ ግን የሚመጣ ጥያቄ ከሆነ ግን ጥያቄው መልሶ ወደኛው ስለሚዞርብን እንደወት ወንድሞች ይሄን አደራ እንድትልልኝ እዛውም ጨምረ ደግሞ የበለጠ ሀሳብ እንድትሰጥበት ነው። ይቅርታ ወንድም ጊዜ ያስኩብህ። እሺ እግዚአብሔር ያክብርልን። ያው የእመቤታችን ቅድስት ድንግል ማርያም በተመለከተ ብዙ ቅድም እንዳነበብነው ዘወትር ስተዲ ባይብል መጽሐፍ ላይ እንዳየ ነው ሰይጣን ክርስቶስንና እናቱን እጅግ በጣም አጥብቆ እንደሚጠላ አይተናል። እና አንዳንድ ጊዜ ድንግል ማርያምን የሚጠላ ሰው ራሱ ጸረ ክርስቶስ ነው። ድንግል ማርያምን መጥላት ራሱ ጸረ ክርስቶስ ነው። ድንግል ማርያም ብቻ አይደለም፣ የሰው ልጆችን መጥላት በራሱ ጸረ ክርስቶስ ነው። ክርስቶስ የሞተለትን ሕዝብ መናቅ ማለት ክርስቶስን መናቅ። እንኳን የወለደችውን ድንግል ማርያምን እንኳን ያቀፈችውን እንኳን ያጠባችውን እንኳን ያሳደገችውን እንኳን እስከ መስቀለ ሞት ድረስ አብራው የነበረች እናት ይቅርና ሰውን ራሱ ደንቆሮ ጨርቃ ማለት የገሃነም ፍርድ ያስፈልገዋል። ምንም ጥያቄ የለውም። አይደለም ድንግል ማርያምን መጥራት ማለት። ስለዚህ ይሄን በጣም ከግምት ውስጥ ማስገባት ተገቢ ነው። ይሄ ምንም ጥያቄ የለውም እዚህ ጋር ማለት ነው። በተረፈ ግን ቀደም ያለው አንድምታ ተተርጉሟል። እናትና አባት እኔና እና አባት ያለችው ያሳደገው ሰው ዮሴፍን ስንፈልግ አጣን። በዮሴፍ አንጻር ሲናገር ነው እንጂ ለእመቤታችን አይደለም ይላል። በዮሴፍ አንጻር ለመናገር ነው። እና አንዳንድ ጊዜ መምህራን በተለይ አውደ ምሕረት ሲነገር ሲሰበክ በጣም ጥንቃቄ መተርጉማንን አባቶችን መምህራን መጠየቅ በጣም ተገቢ ነው። በጣም መሰረታዊ ጉዳይ ምንድን ነው? እኛ ከእግዚአብሔር ውጭ ፈጣሪ እንደሌለን ከእግዚአብሔር ውጭ እንደማናመልክ ይታወቃል። በተለይ አባ ጊዮርጊስ ዘጋሥጫ ላይ ምንድን ነው ያለው? ኢ ሰማዕነ ወኢ ርኢነ ይላል። አልሰማንም አላየንም። ወኢ ነገሩነ አበዊነ አባቶቻችንም አልነገሩንም። ከመቦ ባዕድ አምላክ ዘንበሌከ እንዳንተ ያለ አምላክ አለ ብለው የቀድሞ አባቶቻችንም አልነገሩንም፣ አልሰማንም፣ ሲሰብኩም ተጽፎም አላገኘንም። ከማ ከመቦ እንዳንተ ያለ ኢ ሰማዕነ ነው የሚለው አልሰማንም። እግዚአብሔር ሊያክል እግዚአብሔር ሊተካከል እግዚአብሔር ሊተካ የሚችል ምንም አይነት ፍጥረት የለም። ማንም ማለት ሊተካ ይችላል። እመቤታችን ወላዲተ አምላክ ናት አለን እንጂ እግዚአብሔር ናት ፈጣሪ ናት አላለን። እንዲህ አይነት ትምህርትም የለንም የታወቀ ስለሆነ ማለት ነው። እኔ ያው በኋላ ሲናጠቃልበታል። ፕሮፌት ሰላም ሰላም፣ እንደምን አለ? እምነት ነው። ጥያቄ ለመጠየቅ ነበር የገባሁት። እሺ ችግር የለም። ቤተ እምነት ከየት ነው? ኦርቶዶክስ። ፕሮፌት የሚባል በስተት ነበር ያደረኩት እና 7 ቀን ጠብቃለኝ። ምንድነው ከስሜት ነበር ያደረኩት፣ እንደተሳሳት ገብቶኝ ነበር ግን ለመቀየር አልቻልኩም። 7 ቀን ጠብቃለሁ። ትክክለኛ ስም ማነው? ያፌት። ኦኬ ዝም ብለህ ነው ያልከው ፕሮፌት ከፊት ለፊት? እሺ ቀጥልሽ። ጥያቄው እንትን ነበር ምንድነው መጽሐፍ ቅዱስ አስተምሮች ላይ አንዳንድ እንትኖች ይጋጩብኛል ሀሳቦች። እንደዚህ በማለበት ሰዓት ለምሳሌ ጴጥሮስ ከመካዱ በፊት 2 ጊዜ ይጮሃል ይለኛል ማርቆስ ወንጌል ላይ። ከዛ በሌላ ደግሞ ዶሮ ከመጮህ በፊት ሚላለ ሌላኛው ወንጌል ላይ። ከሌላ ደግሞ እንደዚህ ዕፀ በለሷ ድረቂ ያላት በዛውን ጊዜ ደረቀች ሲሉ
ይህ ምንድነው ሐዋርያት እናያለን። ከዛ ደግሞ በሌላኛው ወንጌል ላይ ደግሞ እንደዚህ እያነበብኩ ጠዋት ሲመለሱ ከንትን ደርቃ ተገኘች ምናምን የሚል ነገር አለና ምንድን ነው እንደዚህ አይነት ነገሮች በምን ምክንያት ነው ሊፈጠሩ የሚችሉት? ወይስ ካረዳድ ነው? ምንም ጥያቄ አልገባኝም። ታውቃለህ ፈጠንኩ እንዴ? ሰንበት ተማሪ ነህ? አይደለሁም፣ ምንም አይደለሁም። ዝም ብዬ ማንበብ ብቻ ኖርማል። ኢትዮጵያ ውስጥ ነው ያለኸው? አዎ። የምትኖርበት ከተማ ላይ ሰንበት ቤት የለም? አለ። እድሜ ከ30 ይበልጣል? አይበልጥም። ሰንበት ቤት ለምን አትማርም ታዲያ? እንጃ ጊዜ የለም። የሆነ ማለት ጠዋትና ማታ ብቻ አለ፣ ልጆች አሉ፣ ብዙ ነገር አለ፣ ኑሮ አለ። ልጅም የለኝም ምንም። ግን ያው አዲስ አበባ ውስጥ ታክሲ ያለ ጠዋትና ማታ ስለሆነ ማታ ነው ጠዋት ነው የምገባው። እሁድ ቀንስ? እሁድ ፍሪ ነኝ። እሁድ የት ነው የምታሳልፈው? ቤት ቁጭ ብለህ? ስጠኝ በእናትህ ይህን ጊዜ። እሺ ፈታ ብለህ ታስተውላለህ አይደለ? እኔያው እሺ፣ እኔ አሁን ምንድነው የምነግራችሁ፣ ችግር የለውም። አሁን እንደዚህ አይነት ቃላቶች ሲኖሩ መጽሐፍ ልጠቁም። ፍኖተ ብርሃን የሚል መጽሐፍ አለ። የኦቲሲ ላይብረሪ በትገባና ፍኖተ ብርሃን የሚል መጽሐፍ አለ። አስራት ገብረ ማርያም የጻፉት ማለት ነው። ይሄ ማለት ይሄ መጽሐፍ ቅዱስ ጥቅስ ይሄ እንዲህ ይላል፣ ይሄኛው ጥቅስ ደግሞ እንዴት ይታረቃል የሚለው ብዙ ሰርተውበታል በጥሩ ሁኔታ ማለት ነው። እና ፍኖተ ብርሃን የሚለው መጽሐፍ ብትመለከቱ ለሁላችሁም በጣም ጥሩ ነው። በተለይ አሁን እስልምና እምነት የሚጠይቁ ጥያቄ የሕዝቅኤል ዕድሜ 21 ነው ይላል፣ ነገሥት ላይ ደግሞ 42 ይላል። እንዴት ይስማማል? ጥያቄዎች እንዳለ ሙሉ እዛ ላይ አለ። ከኦሪት ዘፍጥረት ጀምራችሁ እስከ ራዕየ ዮሐንስ ድረስ አለላችሁ። እዛ ላይ በደንብ አክታችሁ ብታዩት ፍኖተ ብርሃን የተባለው መጽሐፍ ቅዱስ እርስ በርሱ እንደማይጋጭ፣ ይህ ሀሳብ ከዚህ አንጻር ነው፣ ይሄ ጥቅስ ከዚህ አንጻር ነው ብሎ የሚተረጉም ጥሩ አድርጎ ማብራሪያ የተሰጠበት አስራት ገብረ ማርያም ይባላሉ። መጽሐፉ ደግሞ ፍኖተ ብርሃን ይባላል። ግልጽ ነው። የኦቲሲ ላይብረሪ ላይ ፒዲኤፉም አለ፣ ማየት ትችላላችሁ። አሁን አንተ እንድታነብ ስለምፈልግ እዛ ላይ ተመልከተው። እሺ፣ በደንብ አድርገህ እስፔሻሊ ደግሞ ወጣት ከሆንክ እባካችሁን ሰንበት ቤት ገብታችሁ ተማሩ። አሁን እኮ አንተን የጎዳ መሰለህ ያፌት፣ የምታነበው በግልህ ነው። የአንተ መርዳት ደግሞ ስታነበው አንዱ ጥቅስ ከአንዱ ጥቅስ ጋር ይጋጫል። ለምን? በግል መርዳት ነው፣ የግል አንደርስታንዲንግ ነው። የአንተ መርዳት ደግሞ ምን ያደርጋል? እርስ በርሱ አላተመው። ወጣት ሆነ እሁድ ውሎል ስራ ፍሪ ሆነ አጠገብ ያለ ደብር ላይ ሰንበት እንዴት ገብታ ትማር? ምን ችግር አለ? እውቀት አለ የምትገበየው መጠየቅ። ከዚ በኋላ መጽሐፍ ቅዱስ እንዴት መንፈሳዊ ህይወትም ትማርበታለህ፣ ህይወት ጭምር። ከዚ እውቀትም ትገበይበታለህ። ከዚ ቀጣይ ህይወትም ጭምር ይስተካከላል። ይሄ ለያፌት ብቻ ለማስተላልፈው ለሁላችሁም ጭምር ነው የሚናገር። እኔ ኢትዮጵያ ውስጥ ተቀምጣችሁ ሰንበቴት ባለበት ከተማ ውስጥ እየኖራችሁ ሀገር ሰላም ባለበት ከተማ በተለይ የምትኖሩ ሰዎች ምን ሆናችሁ ነው እናንተ ሰንበት ገብታችሁ ማትማሩት? እንደው እኮ በጣም የበረታ ሰው እኮ ክረምት እኮ አለ። በነገራችን ላይ ማን ነው ቅዳሜና እሑድ እኮ አለ። ዊኬንድ እኮ ቴዎሎጂ ታውቃለች። ቅድስት ሥላሴ አለ እኮ ቅዳሜና እሑድ እኮ አለ። የርቀት የሚማሩ ሰዎች አሉ። ክፍለ ሀገር የሚኖሩ ሰዎች እኮ አሉ። ክፍለ ሀገር እየኖሩ ግን ቴዎሎጂን በርቀት የሚማሩ ሰዎች አሉ። ይህን አክል ሰው ለትምህርት ለመንፈሳዊ እውቀት ጥማት ይህን አክል ርቀት ይጓዛል። እኛ ግን መሀል ከተማ ላይ ቁጭ ብለን የላመ የጣመ እየበላን በአማረ ወንበር ላይ በአማረ አልጋ ላይ እየተኛ ግን ንባብና ገብተን ቤተክርስቲያን መማር ግን አንወድም። ይሄ በጣም መጥፎ ነገር ነው በሆነ እና ያፌት ከቻልክ እንደ ወንድማዊ ምክር አስብና ብትችል ሰንበቴት ገብተህ ተማር በደንብ በሚገ ምንም አይጎዳም፣ ጥቅም ነው ያለው። ኳስ ጨዋታ ታያለህ? አያለሁ። የማን ደጋፊ ነው? አርሰናል። የአርሰናል ጨዋታ ያመልጠሃል? አሁን ላይ ብዙም አላይም፣ ግን ያው አያለሁ አልፎ አልፎ። ተጫዋቾችን ብሉ ታውቃቸዋለህ? ግማሽ ግማሽ። አርሰናል ሲሸነፍ ይደብርሃል? በጣም በጣም ይደብራል። ይሰማሃል በጣም። አሁን የጠየኩህ ለምንድን ነው ኳስ ጨዋታ አድቨርታይዝ እየሰራው ሳይሆን ይሄ ለዚህ ልክ እንደዚህ ዋጋ ከፈልክለት ለሃይማኖቱ ደግሞ አስበው ማለት ይሄን አስበው ማለት። የምትወደው የተጫዋች እስቲ ማን ነው ስሙ? ክርስቲያኖ።
ክርስቲያኑ የሚባለው እሺ፣ እኔ ኳስ ስለማላይ ነው ይቅርታ። እሺ ድንገት እንትን ካልኩኝ ስንት ቁጥር ነው? 7 ቁጥር 7 ቁጥር። የጫማ ቁጥሩስ አታውቀው? የት ሀገር ነው የሚኖረው? የት ነው የሚኖረው እሱ? አሁን ሳውዲ። በጣም ኑሮውን ታውቃለህ? ምንድነው ሃይማኖቱ? ካቶሊክ ይመስለኛል፣ እርግጠኛ አይደለሁም። ጥሩ። ይሄ መልክ እንደዚህ አሁን አድርጌ አሁን ገልበጥ አድርጌ ለእንትን ብጠይቅ ደግሞ ገድለ ጊዮርጊስን ብጠይቅ ጊዮርጊስ ማን ነው? በስንት ዓመቱ ተጋደለ? እስኪ መልስልኝ። ጊዮርጊስ በስንት ዓመቱ ነው የተጋደለው? 21 ምናምን መሰለኝ፣ እርግጠኛ ግን አይደለም። 21 ምናምን ወጣት እንደሆነ ነው የማውቀው። ወጣት ነው ታውቃለህ? እሺ ቅዱስ ጊዮርጊስ በወር መቼ ይከበራል? በ23 ጎበዝ። ይህንም ራሱ አለመርሳት ራሱ በጣም ቆንጆ ነገር ነው። የምን ሀገር ሰው ነው ጊዮርጊስ? እንግሊዛዊ ነው ጊዮርጊስ። እሺ ለማንኛውም እንድታነብን ጠይቅ የጠየቅኩ ለሁላችሁም መምህራን ወንድሞች ሁላችሁም እንድታነቡ ነው። የፍልስጤም ሰው ነው እንድታውቀው ነው። ኒሃው የሚጠቅመን ነገር አይደለም። አክቹዋሊ እንትኑ ዜግነቱ ሳይሆን ክርስቲያን ሆኖ መገኘቱ እንዴት አድርጎ እንደተጋደለ እንዴት አድርጎ በተጋድሎ ህይወት እንደኖረ እንድታውቅ ነው። እና በጣም አድርጋችሁ ባካችሁን አንብቡ። አሁን ለዚ ለአርሰናል ብቻ ለማንቸስተርም ደጋፊ ምንም የምትሆኑ ማለት ነው ጌ ሰታችሁ ለዚህ ዋጋ የምትከፍሉለትን ኳስ ማየት ቤተክርስቲያን ሀያት አይደለም። እሱን ልናገር ፈልጌ አይደለም፣ ወይ ደግሞ ለማያይ ሰው እንድንመጻደቅበት ለመናገር ሳይሆን የማቴዎስ ወንጌል ምዕራፍ 28 ምዕራፍ አለው የሚለውን ቦታ የያዘና ስንት ተጫዋች እንዳሉት እዚህ ጋር ያዘ ማለት። የአርሰናል ተጫዋቾች ስንት ናቸው? ማን ቋሚ ተሰላፊ? 11 አይታ። የማርቆስ ወንጌል ስንት ምዕራፍ አለው? እሱን ያዘባይ እንደዚህ ይህን ነው የሚይዝበት አቃላ። አሁን የትኛው ነበር የሚያጸድቀው ማለት ነው? የአርሰናል ተጫዋቾችን ቁጥር ማወቅ ነው የሚያጸድቀው? የማርቆስ ወንጌልን ብናውቅ ነው የሚያጸድቀን? የሚጠቅመን የትኛው ነው ቢለው እዚህ ጋር አሁን ይዘዋል። አሁን ጥሩ ምንም ችግር የለውም። የማቴዎስ ወንጌልን ማውቀ የአርሰናል ተጫዋቾችን ቁጥር መጣቆ ችግር አልነበረውም። አይ ግን ቦታ ያዘብት አቃል የማርቆስ ወንጌልን እንትን እንዳትል እየዘባ ማለት ነው። ከዚህ አሁን እሱ ላይ የምትስቁት ያፌት ላይ ኳስ መታየት በሙሉ ይመለከታል። በነገር ጥያቄ ሁላችሁ ይመለከታል። በተለይ ይሄ እየጨፈራችሁ እየደነሳችሁ ምናምን ማታ እያመሻችሁለት ዋጋ እየከፈላችሁ እንደውም ለነገ እሑድ ቅዳሴ እያለ እያመሻችሁ ዴስቲቪ ቤት ፈልጋችሁ እቤቱ ዴስቲቪ ቤት እያለ ለመበሻሸቅ ሲፈልግ ኳስ ጨዋታ ቤት የሚሄድ ሰው አለ። ዴስቲቪ ቤት የሚገባ ሰው አለ። ሊደባደብ እኮ ነው በቃ ሆ እያለ ያለ እራቱን ሳይበላ ምናምን እንደውም ሲያዝን ደግሞ አኩርፎ እራት አልበላም ብሎ ለነገ ቅዳሴ ጭምር እና ለዛ ነው የሚያውቃለ ከአርሰናል ተጫዋቾች ውስጥ ያፌት አንተን የሚያውቃለ? ኧረ ማንም የለም። አንተን የሚያውቅ የለም? ማንም የሚደውልልህ የለም? ጭራሽ። መልካም። እሺ ይህን ጥያቄ ጠየኳችሁ ለምንድን ነው? በጣም ለነዛ ሰዎች እንደዚህ ስንጋደልና ስንሞት ምናምን እነሱ ግን የሚያክል ከኛ እኛ ግን አሁን የጊዮርጊስ ዘካሪ ብንሆን በድንግል ማርያም ስም ብንመጸውት በቅድስት አርሴማ ስም ብንዘክር ግን ቅድስት አርሴማ ሰማዕቷ እግዚአብሔር በሰጣት እውቀት እኛን ታውቃለች። ወዳጆቼ ናቸው ትላለች። ዘካሪዎቼ ነው ትላለች። አቡነ ተክለ ሃይማኖት ዘካሪ ነው፣ በስሜ ሁል ጊዜ በ24 ተራበ ያበላ የተጠማ ያጠጣ ይለናል። እና ይህን በደንብ እንድታውቁት ለማለት ያክል ነው። ያፌቴ በአንተ ሌሎችን ጭምር ለማስተማር ነው። መጽሐፉን አንብበው። ጥያቄው በደንብ ግልጽ ካልሆነልህ ደግሞ በኢንቦክስ ጻፍልኝ። እሺ፣ አመሰግናለሁ መምህር። እሺ፣ እግዚአብሔር ያክልልኝ ወንድማችን። እሺ በቃችሁ፣ ይበቃል። ጥያቄም እንትን አለባችሁ። ከርዕሱ ጋር የሚጠይቅ ሰው ጠፋ። እሺ አንድ ሰው ገብተዋል። መቅደስ መቅደስ እሺ መምህር ነጠላ የሌላቸው 10 ሰው በእርሶ ስም ስጦታ ስጡ። እንዴ ቆንጆ ነው። ነጠላ የሌላቸው ሰዎች የሚሰጡ እሺ፣ በውስጥ ጻፍልኝና ነጠላ የሌላቸው ሰዎች
አሁን ሁሉም የለኝም ይላል እኮ ማለት ይቃብላችሁ ነው። እሺ ካለ እንደዛ እናደርጋለን። እሺ ሲሞን ወይ እንዴት አመሸ? አሎ እግዚአብሔር ይመስገን። እኔ እንኳን ብዙም ላስቸግር አለ ምናልባት ቴዎሎጂ ዲስታንስ እንዴት እንደማገኝ ወይም ደግሞ ኦንላይን ካላቸው ምናልባት ካወቅ ሊንካቸው እንድትሰጠኝ በሚል አገናኝሃለሁ። ከመምህራኑ እዛ ከሚያስተምሩ ጋር አገናኝ በኢንቦክስ ጻፍልኝ። እሺ ወንድም አለኝ። አመሰግናለሁ። መልካም ምሽት። እሺ ቀሲስ ነግሬውን አስገባቸው እስቲ። እንደምን አሉ? መምህር ጤና ይስጥልን። እግዚአብሔር ይመስገን። ከላይም ከታችም ያላችሁ እስከ ሞት ድረስ በወደደንና ባፈቀረን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ለእናንተ ይሁን እላለሁኝ። መምህር ዛሬ በጣም እጅግ የውስጤን ኮርኩሮኝ መቼ እነዚህ ጥያቄዎች በተመለሱ የምላቸው ጥያቄዎች ስለተመለሱ በጣም ላመሰግን ነው አንደኛ የገባሁት። እንደዚህ ያሉ ነገሮች እኛ እንደማናቅ ቤተክርስቲያን መጻሕፍት እንደሌላት ቤተክርስቲያን ሕይወት እንደሌላትና ቤተክርስቲያን እንደማትናገር ቤተክርስቲያን ትምህርት እንደሌላት አድርገው እየቆጠሩ በቤተክርስቲያናችን ውስጥ ሌላ ነገር እንደሚፈጠር አምልኮተ እግዚአብሔር ሆኖ ሳለ አምልኮተ ሌሎች ጣዖታት እንደምናመልክ አድርገው በተለያዩ ሚዲያዎች እየተናገሩ ውስጤን ሲያሳርሩትና ሲያደሙት የነበረውን ዛሬ አፍርሰውልናል። የሰይጣንን አሽክላ ነው ቀጥቅጠው ከእግራችን በጣም እየጣሉልን። በጣም እጅግ እናመሰግናለን። በዚህ ላይ እኔ በዚህም በፊትም ሌሎች መምህራንም በተለይ ከነዮ ጋራ በጣም ቤተሰብ ነን። እዚህም ጋውን እነ ህሊና አበውም አሉ። በጣም ከነሱ ጋራ ብዙ እየተነጋገርንና ብዙ እየሰራንበት ያለው ስለ ገድላትና ስለ ታምራት እና ስለ ቤተክርስቲያን መጻሕፍት ስላሉ መጻሕፍቶች ብዙ እንነጋገራለን። እና መምህርዬ አሁን እኔ ላንተ እምልህ እኔ ጥያቄዎች በሌላ ሚዲያ በተለይ ጠላት እንደሚያገሳ አንበሳ ሊውጠን ዘንዶ እንደተቆጥቷልና እንደሚለው በጣም ብዙ ውስጣችንን የሚያደሙ ነገሮች ከገድላት ከእያንዳንዷ ነገር እያወጡ መሰናከያ የሚያደርጉ ብዙ ስላሉ እንደው እነሱን እንደዚህ ልክ እንደዛሬው ጥቅሶች ተይዘው እንደዚህ ጥያቄዎች ተይዘው ለነሱ መልስ የሚሰጥበት እንዲሁ ቀና በጅተው እንደዛሬው ሁሌ ቢሰጥ እኔ በጣም ፍላጎቴ ስለሆነ ይች እንደው ለመናገር ነው። እነሱን ለምን እነሱ እንደሆነ ነገር ጋር አውርገው ስለሚያወሩት እኛ ደግሞ ማርከስ አለብን። ካረከሰ ያ ለምን መርዝ ካለ መድኃኒት አለ ማለት ነው። መርዝ ሲረጭ እኛ ደግሞ መርዙን መድኃኒት መስጠት አለብን ማለት ነው። ስለዚህ አሁን ብዙ በዛሬው ዕለት እውነቴን ለመናገር ብዙ ነፍሳት ድነዋል። በጣም ብዙ ነፍሳት ነው የሚድኑት። ለምን አንደኛ በዚህ በእያንዳንዷ መጽሐፍት ላይ እንደዚህ ያለ እንዴ እንደዚህ የሚላል እንዴ እስኪ እንጠይቃለን። ብዙ የሚወዛገቡ ልጆች ስላሉ ነው። በኮሜንት በምናምን ስናይ ብዙ የሚወዛገቡ ልጆች ስላሉ እነዚህ ነፍሳት በጣም ነው የሚድኑት ማለት ነው። ስለዚህ መምህርዬ ይሄንን ነገር ብታደርጉልን በጣም እናመሰግናለን። ይችን ለማለት ፈልጌ ነው መምህርዬ። በጣም ደግሞ ሳላደንቀት ማላልፈው ሁልጊዜ ቅን አስተሳሰብ ከእውቀት ጋር ያለህ ልጅ ስለሆን እግዚአብሔር ይባርክ። እውነት ነው። በጣም እንዲህ ያለ መምህር ሲኖር እኛ እንኮራለን። ሁልጊዜም የምንኮራባችሁ መምህራን እንደዚህ ያሉ መምህራን እንኮራባችኋል። እግዚአብሔር ከሙሉ እድሜ ከጤና ጋር ይስጥልን። እኔ መናገር ብዙ አልችልም። በእውነት ቅን ልቡና ስላላችሁ ነው ይህንን የምናገረውና በርቱልን። ሌላው እንደው ምናልባት እንደዚህ አንዳንድ ጥያቄ የሚነሱት
ላይ ይችን ባለፈውም እነ መምህር ኢዮብ ላይ አንስቻታለሁ። ዛቲቲ ምዕራፍ የዓለም ያለውን ለማን እንደሆነ ማብራሪያ እሷ ላይ ትንሽ ቢሰጡባትና አንዳንድ ጊዜ ለቦታ ይላሉ፣ አንዳንድ ጊዜ ለእመቤታችን። እኛ ያው ለእመቤታችን እንደሆነ እናውቃለን፣ ግን መምህራንም ብዙ ሲጠቅሱት አላይም። እሷን ምስኪን ማብራሪያ ቢሰጡባት እላለሁ። አመሰግናለሁ። እኛ በዛው ብዙ ልጆች ጠያቂ ስላለ እኔ ቦታ ባሊዝ ጥሩ ነው። አመሰግናለሁ መምህሬ። እና በዚያ ላይ ደግሞ ቀሲስ ይሁኑ፣ ቀሲስ ሆንልን፣ ቀሲስ ሆንልን። መስቀሉ ይከብዳል እኮ ትንሽ፣ መስቀሉ ትንሽ ከበድ ይላል። ለዛ ነው። እስቲ በደንብ ይሙላና ይሄ ለጥምጣም የሚሆን ጭንቅላት ይሁንና ከዛ ይጠመጠማል። እስቲ መጀመሪያ ለጥምጣሙ የሚሆን ይሁንና ለዛ ብዬ ነው። ሲበቃ ሲደርስ እንሆናለን። ፈቃደ እግዚአብሔር ይሁን። የቀሲስ መልእክት በጣም ጥሩ ነው አደለ? ጊዜ ወስደን በስነስርዓት በተለይ በእነዚህ አይነት ጥያቄዎች እንዲህ ሲጠየቁ በእነዚህ መጽሐፍቶች ላይ ዙሪያ እያንዳንዱን እየነቀስን እያንዳንዱ ማለት ነው እየነቀሱ ማስረጃዎችን እያሳዩ መማማር እጅግ በጣም ጥሩ እንደሆነ አውቃለሁ። እስቲ እንደምንም ብለን ሰዓት ደግሞ እያመችን ደግሞ እንማማራለን። ምክንያቱም ያው የጊዜ ጥበት እንጂ ሌላ ምንም ጉዳይ የለንም። ዋናው ስራችን ያው ህይወታችን ቤተክርስቲያን ስለሆነች መንፈሳዊ ስራችን ደግሞ ቤተክርስቲያን ናት። በቃ የትሩፋት አገልግሎት መንፈሳዊ ስራ ነው። በቃ ይሄ ተያዝኩኝ ተያየሁኝ ምናምን ደሞዜ ይቀጣ ምናምን ብሎ ለነፍስ ተብሎ የሚሰራ ለነፍስ ተብሎ የሚሰራ ስለሆነ በደንብ አግቶ መማር እጅግ በጣም ጠቃሚ መሆኑን ለማሳሰብ ያክል ነው። እና እንደዚህ ፈቃድ እግዚአብሔር ከሆነ በዚህ እንማማርበታለን። በተቻለ መጠን ደግሞ ላለፋችሁ ሰዎች ደግሞ ቪዲዮ መስራቱ ደግሞ ቆንጆ ብዬ አስባለሁ። ቪዲዮ ቢሰራበት በዛ ቪዲዮ ላይ ድንገት ያለፈው ያመለጠው ሰው ከቪዲዮ ላይ ትምህርቱን ያገኝበታል። ግን በዋናነት ግን ቅድም ቀሲስ እንዳልኩት በተቻለ መጠን እኔ አንብቡ፣ ሰንበት ቤት ገብታችሁ ተማሩ። ምንም አይገልም። እድሜያችሁ 50 ይሁን 40 ይሁን አይከለከልም። ተማሩ። እንደውም አንዳንድ ደብራት ላይ እኮ የሰራተኞች ህብረት ስብስብ አለ፣ የባንክ ሰራተኞች ማህበር አለ አላለም፣ የባለትዳሮች አለ። በየአድባራቱ የተለያዩ እኮ ማህበራት አሉ በየውስጡ። እዛ ውስጥ ገብታችሁ መማር እኮ ትችላላችሁ። በቃ አለቀ። 40 ዓመትም ሆነ 50 ዓመትም ሆነ ገብተህ መማር ትችላለህ። ምንም የሚከለክል ነገር የለም። እስቲ ማስታወሻ በትክክል ያዝና እንዲህ ቁጭ ብለህ በቃ እየተማርክ ደብተር ይዘህ እንደዚህ በስነ ስርዓት እንደዚህ እየጻፍክ በቃ እያለ ነው። የሚገርማችሁ ሰንበት ትምህርት ቤት ድሮ እንደዚህ ስንማር የጻፍኩት እንዳለ ማስታወሻ ወላለ። ዝም ብሎ ባዶ እጅ ተነጥሎ አይሄድም። እያንዳንዱ ነገር ማስታወሻ እየይዛችሁ እየጻፋችሁ ከዛ ጠቅሶ ሄዳችሁ ቤት ክሮስ ቼክ እያደረጋችሁ። አሁን ቅድም እንደተጠየቁ ጥያቄ ምንድነው መልሱ? በእንቲአኪ ማለት በአንቺ ምክንያት ማለት ነው። መጽሐፍ ቅዱስ ላይ በእንቲአኪ የሚለውን ቃል በቃል በአንቺ ምክንያት ተብሎ አንድ ምሳሌ ምንድን የወሰድነው? እስኪ ብዙ ምሳሌዎች አሉ። እስቲ አንድ ምሳሌ የት የጠቀስነው? እስቲ የሚያስታውሰው ቃል የትኛው ጥቅስ ነው የወሰድነው? እንዚራ ስብሐት ላይ በአንቺ ሰማይና ምድር ፈጠረ የሚለው በአንቺ ምክንያት ማለት እንደሆነ፣ በእንቲአኪ ማለት በግዕዝ በአንቺ ምክንያት እንደሆነ የት ነበር የጠቀስነው? መጽሐፍ ቅዱስ ላይ ዘፍጥረት አላችሁት? ዘፍጥረት የት አልኩ? አይ ጥቅሱ እንኳን አይታችሁታል። ይሄን አይታችኋል። እዚህ አሁን ተምረን አሁን ትረሱታላችሁ። ዘፍጥረት ስንት? የቅድሙ ነጠላ ለዚህ ለመለሰ ሰው እንደዚህ የሚሰጠው እንጂ ካሁን በኋላ ለዛ አለ ለመለሰ ሰው መስጠት ያለበት። አንብቡ ለማንኛውም። እና ብዙ ጊዜ አሁን ተደጋጋሚ ጊዜ መልስ ይሰጣል ማለት ዘፍጥረት 12:13 በቃ ሚካኤል ሩፋኤል ብላችሁ ያዙት። ሚካኤል በ12 አይደለ? እግዚአብሔር አብ ወይ ደግሞ ሩፋኤል በ13 አይደለ? በቃ በአንቺ ምክንያት በእንቲአኪ ያለ ያለው አብርሃም ለሳራ ሲናገር በእንቲአኪ የሚለውን በግዕዙ መጽሐፍ ቅዱስ ተናገረው፣ በአማርኛ ስትቀይሩት ራሱ በአንቺ ምክንያት ይላል። ስለዚህ በእንቲአኪ ማለት በአንቺ ምክንያት ምንም ጥያቄ የለው፣ ምንም የሚያወናብድ ነገር የለው፣ ቀላል ነገር ነው ማለት ነው። እና ግራ እንዳትጋቡ እንደዛ። ስለዚህ ማስረጃ ስለምትጠየቁ በእንቲአኪ የሚለው ቃል የቱ ጋር ነው? እስኪ አንድ ስጠኝ ሲባል ከመጽሐፍ ቅዱስ ማሳየት ያለባቸው። ከዛ ልጉም ጥንቅቅ ያለ መልስ ሰጡ። ጥንቅቅ ያለ መልስ መስጠት ያለባችሁ፣ ድጋሚ እንዳይመጡ አድርጋችሁ መለስ ያለባችሁ።
ከላይ ደግሞ ስታነቡት ይላል እግዚአብሔር አምላክ የፍጥረቱ መጀመሪያ ያደረገሽ ፍጡር ነሽ ያላታል። መጀመሪያ ከመነሻ እዛው መጽሐፉ ላይ ሌላ አንድምታ ትርጓሜ ቃላት ቮካብለሪ ሳናይ ከዛ ወደ ገደለው ሀሳብ ወደ ዋና ስጋው በእንቲአኪ ማለት ምን ማለት ነው ትገባላችሁ። ቀላል ማለት እንደዛ እንጂ እንደዚህ መጽሐፍቶች ላይ በቃ ምን ይበሉ ችግር የለውም ምናምን ምን ቢሉ ምን አያገባኝ ምናምን አይደለም የሚባለው። እቺ መጽሐፍ በነገራችን ላይ ጥር 4 ላይ ነው 2007 ዓ.ም የተሰጠች መጽሐፍ ናት እና እግዚአብሔር ይስጣቸው ሰጪዎቹ። እቺ መጽሐፍ በጣም የ2007 የዛሬ 10 ዓመት ማለት ነው። እቺ እንዚራ 7 የምትባል መጽሐፍ ናት እና በጣም ግሩም ናት። የአባይ ግርጌ ዘጋስጫ እና እንደዚህ መያዝ ጥሩ ነው። ስትጠይቁ ጠይቅ ልክ አሁን እንዚራ 7 ገጽ 71 ላይ በአንቺ ዓለምን ፈጠረ መልስ ትሉና ዘፍጥረት 12:13 አለቀ። ዶት ዶት ወዲያ ከዛ ቤት ስትገቡ ወይ በኋላ ጊዜ ስታገኙ ደግሞ ኢንዲቴል ትጽፋላችሁ። እንደዚህ ልመዱ። እሺ እንደዛ ብታደርጉት በጣም ቆንጆ ነው። እግዚአብሔር አምላክ ማረፊያ ያደረገ ያው ለእመቤታችን ሰጥቶ ይተነገራል። ቅድም አባታችን እንዳሉት ምንም ጥያቄ የለውም። ማረፊያ ማለት እመቤታችን ቅድስት ድንግል ማህደረ መለኮት ምላት የለም እመቤታችን ማህደረ መለኮት ቁምትላት እመቤታችን እና በዛ ነው። እሺ በኋላ ላይ እስቲ ጊዜ ካገኘን ደግሞ እንጨማምርበታል። እሺ ሃይማኖት አቤት ደግሞ እግዚአብሔር ይመስገን። እንደምን አለሽ? እግዚአብሔር ይመስገን። ዘማሪ በእምነት እስቲ ግባ እስቲ መዝሙር ትዘምርልናለህ። እንደው እግዚአብሔር ይመስገን ደህና ነን። እግዚአብሔር ይመስገን። ምን ጥያቄ አለሽ? ጩኸት አለ፣ ድምፅ ያስተጋባል ያለሽበት። ዘማሪ በእምነት ግባና አንድ መዝሙር ትዘምርልናለህ። ጥያቄ ጨርሳችኋል? እዚህ ድንግል ማርያም በተመለከተ ከየትኛውም መጽሐፍ ብያችሁ ነበር። አንድ ጥያቄ ጠየቀው አሁን ዛሬ እንዚራ 7 ላይ። ስለዚህ ከቤተክርስቲያናችን መጽሐፍቶች ላይ ነገረ ማርያም በተመለከተ ግራ የገባችሁ ነገር እድል ሰጥቻለሁ። ምንም ነገ ወይ በኢንቦክስ ብጠይቁኝ አልመልስም። ያለው ተናግረናል። ጥያቄ ያለው ስጠይቁ ተብላችኋል። ዝም ብላችኋል። እሺ ስለዚህ በቃ እሺ ዘማሪ በእምነትን አስገባውና መላኩ አንድ መዝሙር ይዘምርልንና ቀሲስ በጸሎት ይዘጉልናል። ነገ እሑድም ስለሆነ ቅዳሴም ስለሆነ በጊዜ መተኛ ስላለብን ማለት ማረፍ ስላለብን እንዳናቆያችሁ ይበቃናል። በተቻለ መጠን ቅዳሜ ማታዎች ዲያቆን ከይቅርታ ጋር አንድ ጥያቄ። እሺ ነገረ ማርያምን በየዕለቱ 2 ምዕራፍ 3 ምዕራፍ ማንበብ ይቻላል? አዎ። እና ጎልጎታውን እንኳን በየዕለቱ አነባለሁ፣ ግን ይህን ጥያቄ ስለፈጠረብኝ ምን ችግር ማንበብ ይቻላል። 1 ረድፍ 2 ረድፍ ይቻላል አይደለ? አዎ የቻላችሁትን ያክል ማንበብ ይቻላላችሁ። እሺ አመሰግናለሁ። እሺ